ካመለከችው እናያለን። አሁን እግዚአብሔር ኢየሱስ ክርስቶስን አናመልክም አሉ። ይሄ ስምሽን ስጠራ ዳንኩ እኮ ነው ያለው እንዴ? ኧረ አንተ ምን ታዲያ እስኪ ያሳየኛ እግዚአብሔርን የሚያመልክ ሰው። ቆይ ሚክሲ እንደዚህ አድርገዋ። ይኸው አሁን እግዚአብሔርን እኛ እና እንጂ ብራዘር አትውረድ እንዴ። እግዚአብሔርን የሚያመልክ ትውልድ ነው ወይስ ማርያምን የሚያመልክ ነው? ተምታታባባችሁ እንዴ ጋይስ? ኪዳነ ምሕረት እኮ ማለት የእግዚአብሔር ስም አይደለም። ባይዘወይ ማርያም እያላችሁ እኮ እየጠራችሁ ያላችሁት ብራዘርስ፣ መንቃት አለባችሁ። ያውም ኪዳነ ምሕረት ተብላ እንኳን ልትጠራ አይገባትም ማርያም። ወዳጄ ኪዳነ ምሕረት ተብላ እንኳን ልትጠራ አይገባም። ኪዳነ ምሕረቱ ኢየሱስ ሆኖ ሳለ ማለት ነው። አይ የምህረትን ኪዳን የተቀበለበት ግን እንደዚህ መገለጡ በጣም ደስ ይላል። እንኳን ደስ አላችሁ። ቆይ ብራዘር አንድ ሚታር እንደገባ አታወራ ብራዘር፣ ሁሌ አዲስ አትሆን። አዮ ከዚህ በላይ የፍጡር አምልኮ እኮ የለም ብራዘር። ምን ሆነ ነው ይሄ? እኮ ፍጡር ብታመልክ ከዚህ በላይ ምንም ልታረግ አትችልም። ምን ቀረ? የማምለክ መገለጫው ምንድነው? ይቀር ይሄን ነገር አስቀርቻለሁ በለን እስቲ። የለም ስምሽን ስጠራ የማንን? የማርያምን ስም አየ። መጽሐፍ ቅዱስ ስሙን በመጥራት የሚዳነውን እግዚአብሔርን ነው የሚያሳየው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። አየ የማን? የእግዚአብሔርን ስም። ለምን? እሱ አምላክ ስለሆነ ማለት ነው። አየ የመላእክን ስም የሚጠራ ይድናል አይልም። የፍጡሩን ስም የሚጠራ ሰው ይድናል አይልም። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ማርያምን አምላክ ስላረካት አይደል እንዴ? ጌታ ስላረካት አይደል እንዴ? ስምሽን ስጠራ ይሄው ተፈወስኩ ዳንኩኝ እያልክ ያለው ወዳጄ። ከዚህ በላይ እኮ ማምለክ የለም። አሳየን ኢየሱስ ዳንኔ ማስተራል ድስተ መዝሙረ ዳዊት ምዕራፍ 34 ቁጥር 7 አውጣ። ለምን ለየትኛው ጥያቄ? መላእክቶች እንደማያድኑ እዛ ላይ መላእክቶችን ጠርቶ የዳነ ሰው አለ? አዎ ወንጌሉ በቀጥታ እናገራላ። መልአኩን ጠርቶ ስሙን ጠርቶ ማለት ነው። እሺ ሊያሳየን ነው። አዎ አንብቦ። እሺ ጥሩ። እሺ መዝሙር ስንት? እንግዲህ አስቡ። መልአክን ጠርቶ የዳነ ሰው አለ ሊለን ነው ወዳጃችን። ኦኬ ሊያሳየን ነው። እሺ ምዕራፍ 34 ቁጥር 7 ቆይ ዳንዬ ይቅርታሽ ወንድሜ ቁጥር 7 yes እሺ እሺ ያው የእግዚአብሔርን መልአክ በሚፈሩት ዙሪያ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ማንም ማድናቸው? አሁን እኔን አይደለም የምትጠይቀኝ። አሁን አንተ የምታሳየኝ እዚህ ቦታ የተጠራ ማድናቸው ብለ የተጻፈው እሱ ስለሱ አይደለም እያወራን ያለው። ሲጠራ የሚያድን አለ ብለሃል። የሚያድን አሳየኝ መጀመሪያ። ይሄው እኮ ያነበብኩ እኮ ነው። ማን ነው የእግዚአብሔር መልአክ? መልአኩን ማን ነው የጠራው? መልአኩን ማን ነው የጠራው? ማን ነው የጠራው መልአክ? አንተ እግዚአብሔር ከፈራክ እሱ ራሱ ያንተ ዙሪያ ይሰፍራል። እኔ ጠየቅኩ። ሲጠራ የሚያድን መልአክ መጀመሪያ ያሳይ አለ ብለሃል። ሲጠራ ወይ ልበልልሽ ማን ነው እዚህ ክፍል ላይ? እሺ ልናገር። እሺ ዳኒ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ሁላችንም አንብቡ። የእግዚአብሔር መልአክ እግዚአብሔርን የሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል።
መልአኩን ማን የጠራው? መልስ እሱን መጀመሪያ። ማን ነው መልአኩን የጠራው? አንተ እግዚአብሔር ከፈራክ ማን ነው መልአኩን የጠራው? ስሙ ሲጠራ ቆይ አንዴ፣ ስለ እግዚአብሔር አታንሳ ወዳጅ። አሁን ስለ እግዚአብሔር መርሳት አለብህ። አሁን ስለ እግዚአብሔር አይደለም ጥያቄው። መልአኩ ስሙ ሲጠራ የሚያድን መልአክ መዝሙር ላይ አለ ብለህ ዋሽተሃል። ከሱ ነው አስተካክለ የምትሄደው። እዚህ ጋር የተጠራ ይሄው ቆይ አትደረብ ብራዘር፣ አንብብልኝ፣ ቀጥታ አንብብልኝ። ቆይ አትደረብ ብራዘር፣ እንደሱ አንሄድማ ብራዘር። ይሄው መልአኩ እዚህ ጋር ማን ነው መልአኩን የጠራው? ማንም አልጠራም። ማንም አልጠራም። አንዴ አሁን ቅድም ሲጠራ አዎ ማስረጃ አለ ብለሃል። ሲጠራ ደርሶ ያዳነ መልአክ መጀመሪያ ያሳየኝ፣ ሌላ ቦታ ላይ ከመሄዳችን በፊት። ይሄው ቃል በቃል ያድነሃል እያለ ነው ቃል በቃል። ይሄንንማ ጨረስከው። ይሄንን መልአክ ማንም አልጠራም ማለት እኔ አሁን ስሙ ሲጠራ መጥቶ ያዳነ መልአክ ነው ካንተ እንፈልገው። የአንተ ጠሬታ እኮ አይጠብቅም መልአክ እኮ አንተ ዋናው እግዚአብሔር መፍራት ነው የምትጠብቀው። እሱ ሌላ ጉዳይ ነው። እኔ ጠየቅኩ ስሙ ሲጠራ የሚያድን መልአክ አለ ብለሃል ወይ? ተሳስቼ ነው የለም በል። አሁን ካለ ግን አንጣ። ይሄ ቦታ እዚህ ቦታ ምዕራፍ 34 ቁጥር 7 ላይ ቃል በቃል አንብበ። ሁላችሁም አንብበ ወንጌል ያላችሁት ይሄንን ቃል በቃል ተናገርክ። ስሙን ማንም አልጠራውም ማለት ዘጋ ነው። ዋና ዳንያ ዋናው ነገር ቆይ ያንተ ዋና አይደለም የኔ ዋና ነው። አሁን የምናስተናግደው ያንተ ነው ዋና አይደለም የምትጨነቀው። በየትኛውም የመጽሐፍ ቅዱስ ክፍል ላይ ስማቸው ተጠርቶ ያዳኑ መላእክቶች ካሉ ከእግዚአብሔር ቃል አሳየኝ። እሺ ላሳይ። እሺ ጠብቀኝ። አሁን ጠብቃል ሶ አለ ብሎ መዝሙር 34ን አወራ የለም ማለት ነው። ኦኬ ለዚህ ነው አሁን እዚህ ክፍል ላይ የጠራው ክፍል ላይ ማን እንደተጠራ ግን እኔ ላሳያችሁ። እሱ የለም የተጠራ መልአክ የለም፣ ዘግተናል። አሁን ቆይ አንተ ያዝ ንገረ። አትደረብ ጨርሰህ ነው የምንሄደው። አንተ እስከዛ እሱን ደግሞ ሄደን እናወርዳለን። ይሄው እዚህ ክፍል ላይ ደግሞ በደምብ ስሙ ማን እንደተጠራ ነው። ይሄው ይህ ችግረኛ ጮኸ እግዚአብሔርም ሰማው ይላል። ሃሌሉያ። ይሄ ችግረኛ ወደ ማን የጮኸው? የማንን ስም ነው የጠራው? የእግዚአብሔርን ስም ነው የጠራው። አየህ፣ የጠቀሰው ክፍል ላይ የሚያወራው የተጠራው መልአክ አይደለም። የተጠራው ማን ነው? እግዚአብሔር ነው የተጠራው። እግዚአብሔርም ከመከራው ሁሉ አዳነው ነው የሚለው የአምላክ ቃል። አየህ፣ ያኛ ቦታ እንደዛ አይደለም። ቃል በቃ እንደዛ አይደለም። አንተ ሚውት ብራዘር። ያነበብኩላችሁ ቁጥር 6ን አያውቁትም። እሱ የሚያውቀው ቁጥር 7ን አይልም። ያ ክፍል ያ ቦታ ይላል። አንድ ቁጥር ነው ከፍ ብዬ ያነበብኩት። አልዘለልኩም እንኳን ቁጥር ወንድም አለም። አይ የእግዚአብሔርን ቃል እንኳን ከጠቀሱላችሁ በላይና በታች እንኳን ሄዳ አታነብም። ጊዜ የለህማ ወዳጄ። ለመከራከር ነው እንጂ የምትመጣው የእግዚአብሔርን ሐሳብ ለመረዳት ለማወቅ አይደለም የምትመጣው። እግዚአብሔርን ፈለኩት። እንደውም ከፍ ብዬ ላንብብልህ በደንብ እንድትረዳው። ማንን ፈለኩት? እግዚአብሔርን። ሚካኤልን ገብርኤልን የፈለገ ሰው አለ? የለም። እግዚአብሔርን ፈለኩት። ከዛስ መለሰልኝም። ሃሌሉያ። ማንን የፈለገው? እግዚአብሔርን። ቅዱሳንን፣ ጻድቃንን፣ መላእክትን ፈልጓል? በጭራሽ። ማንን ነው ፈለኩት የሚለው? እግዚአብሔርን ፈለኩት። እግዚአብሔርን ምን አለ? መለሰልኝና ከመከራዬ ሁሉ አዳነኝ። አየህ፣ ሰው እግዚአብሔርን ሲፈልግ ወደ እግዚአብሔር ሲጮህ እግዚአብሔር ከመከራው ሁሉ ያድነዋል። የእግዚአብሔር ቃል ይሄን ነው የሚናገረው። የተፈለገው በዚህ ክፍል ላይ የተጠራው ማን ነው ካልክ መልአክ ነው? አይደለም፣ እግዚአብሔር ነው የተጠራው። የተጮኸው ወደ ማን ነው? ወደ እግዚአብሔር ነው የተጮኸው። ወደ መልአክ ሰው ይጮሃል? አይጮህም። አለ ብለሃል። ና ቀጥል። ሌላ ክፍል ልስጥ። አንተ ዳንኤል። እሺ አሁንም እዛ ቦታ የዳንኤል መጽሐፍ ላይ ምዕራፍ 3 ቁጥር 49 አንብብል። መዝሙር እሺ፣ ዳንኤል ቁጥር ስንት? ዳንኤል እሺ እኮ ዳንኤል ምዕራፍ 3 ቁጥር 49። እሺ 49። እሺ ዳንኤል ምዕራፍ 3 ቁጥር 49 የለውም። 30 ነው ያለው የመጨረሻው። ኦኬ እሺ
ምዕራፍ 10 ቁጥር 21 እሺ ምዕራፍ 10 ቁጥር 21 እሺ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ በዚህም ነገር ካለቆች ከሚካኤል በቀር ማንም የሚያጽናናኝ የለም ይላል። ምን ማለት ነው? ይሄ ያስረዳኝ እስቲ። እኔ አላስረዳም። ከእግዚአብሔር ይኸው ከሚካኤል በቀር ይላል። ለአስረዳም ሌላ ርዕስ አላወራም ብራዘር። አሁን ሌላ ርዕስ አላወራም። እዚህ ክፍል ላይ የተጠራ መልአክ አሳየኝ። እኮ ከሚካኤል በቀር ሌላ ርዕስ የለም። አሁን እኔ እዚህ ክፍል ላይ ወደ ሚካኤል የጠራ ሰው ካለ አምጣ። ወደ ሚካኤል የተጣራ እርዳኝ አግዘኝ የተጣራ ካለ አምጣ ብራዘር። እሺ ያኛ ቦታ ነው ፈለግከው? አዎ ጥያቄ እሱ ነው። ይሄ መዝሙረ ዳዊት ሰጠውኮ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ እኮ ቃል በቃል እኮ የእግዚአብሔር መልአክ ያድናል ብሎ ቃል በቃል እኮ አንብባል እኮ ሚውት አርግ። በቃ ሁለተኛ ዙር ገባ እኮ ማመን አለ። አንደኛው አንዴ ሚውት አርግ። ሁለተኛ ዙር ገባ። የለም ያለውን አሁን ሲያጣ ድጋሚ ሁለተኛ ዙር ላይ ወደዛ ራሱን ጥቅስ ራስህ እኮ ነው የለም ያልከው ብራዘር። የተጠራ የለም በቃ የለም። አንዴ ሚውት አርግ ብራዘር። እነዚህ የተራ ጨዋታ ከኛ ጋር ጨዋታ እውቀት ካለ ሄደ መጽሐፍ ቅዱስን አንብብ። ገብቶኛል። ስለዚህ ማመን አለበት። ይሄ ጥቅስ መቀበል አለበት ነው። በቃ ሚውት ብራዘር፣ ሚውት አርግ ብራዘር። ከሌለ በቃ አንሰማ። ሚውት አርግ ብራዘር። ጊዜ ማባከኛ የለም እኛ ጋር። ኦኬ እንዴ የለም ብለህ የጨረስከውን ድጋሚ ዙር አለ ብለህ ደግሞ እናውራ። ሼም እኮ ነው ብራዘር። የእግዚአብሔር ቃል ውስጥ ፍጥረት ተስፋ የሚያደርገው በዙፋኑ ላይ የተቀመጠ አንድ ጌታ ነው ያለው ብራዘር። አንድ ጌታ ነው ያለው። አየህ፣ አንድ ጌታ፣ አንድ ንጉስ ነው ያለው። ስሙ ሲጠራ የሚሰማ የሚመልስ ጌታ ነው ያለው። በሰዓት ውስጥ ብታልፍ፣ በባህር ብትሰምጥ፣ በምትሄድባቸው በየትኛውም የህይወት ምዕራፍ ውስጥ ሲጠራ የማያሳፍር ጌታ አንድ ጌታ አለ። ተኝቶ ይሆን ብለህ የማትሰጋበት ብራዘር፣ አንቀላፍቶ ይሆን ከሰው ጋር እየተጫወተ እንደ ወር ዘንግቶኝ ይሆን እማትለው ብራዘር፣ ለጨዋታ ይዞ እኮ ሰው እያዋራው ቢዚ አርገውት ይሆን እማትለው በዙፋኑ ላይ የተቀመጠ አይ በሱ ዘንድ ምሽት የሌለ ወዳጄ፣ እንቅልፍ ድካም የሌለ አምላክ አለ በዙፋኑ ላይ የተቀመጠ። በጨነቀህ ጊዜ ወደሱ ብትጮህ ፈጥኖ የሚመልስ የሚደርስ ጌታ። እሱ እኮ ካልጠበቀ ጠባቂዎች ከተማን የሚጠብቁ በከንቱ ይደክማሉ ብራዘር። አይ ያስቀመጥካቸው ጠባቂዎቹ ጌታ ካልጠበቀ በከንቱ ይደክማሉ። አይ በመከራ ቀን መሸሸጊያ የሆነ ጌታ እግዚአብሔር። የእሱን ስም ደግሞ የሚጠራ ሁሉ አያፍርም። አሁን የምጠራቸውን ምናምን መላእክቶች፣ ጻድቃን፣ ቅዱሳን የምትላቸውን ብራዘር ልትመካባቸው አትችልም። ለምን? አሁን ማርያምን በዚህ ሰዓት ላይ የሚጠራት ሰው ማርያም አትሰማውም። በጣም ዘፈኒ ፓርት እሱ ነው። ማርያም አትሰማም። አሁን የለችም። በሰማይ ሆና አይደለም በምድር ሆና እንኳን ሰው መስማት አትችልም ማርያም። አይገርምም? የራሷ ችግር ለራሷ እንኳን መፍትሄ እኮ መስጠት አትችልም። ለምን? ሰው ናታ። አሁን ዝቅ እያደረግናት እኮ ያለን ነው የሚመስለው። ልጇን የሚያክል ያውም የ12 ዓመት ልጅ ያለው ሰው ልጅ ሲጠፋበት ያለውን ፔን አንደርስታንድ ያደርጋል። ወንድም አለ ቶ 3 ቀን አንድ ቀን ልጅ ሲጠፋብህ፣ ኧረ አንድ ቀን ብዙ ነው። ያውም ሰው በተሰበሰበበት እንዲህ ለበዓል የወጣ ህዝብ ተገልብጦ በወጣበት
ስፍራ ላይ ለ10 ደቂቃ ልጅ ማጣት በጣም አስጨናቂ ነው እንደወላጅ። እንዳውኑ አይደለም ልጅ ላይ ጂፒኤስ አይተ አርገ ልጄን ፈልጌ ያገኘዋለሁ የምትልበት ታይም አይደለም። መጥፋትን አይቶ ልጅ በስልክ አስደውሎ እዚህ ቦታ ነኝ የሚልበት ቦታ አይደለም ያለው፣ ቴክኖሎጂ አይደለም ያለው ብራዘር። በዛ ለወላጅ ከባድ በሆነ ታይም ላይ 3 ቀን ሙሉ ልጇን አጥተዋለች። ጭንቀት ነው፣ አየ ሐዘን ነው፣ በጣም ከባድ ህመም ነው። ይሄንን ለመረዳት ልጅ ያለው ሰው ነው የሚረዳው። ልጅ ያለው ሰው he feel it፣ ይሄንን ፔን ያውቀዋል። በዛ ፔን ውስጥ ለራሷ ግን መሆን አልቻለችም ማለት አልቻለች 3 ቀን አይ ለራሷ እንኳን መሆን አልቻለችም በምድር ላይ ሆነ። ይሄ ገርማል እንዴ! በጣም ብዙ ቀን ጌታን ፍለጋ ትሄድ ነበረ ብራዘር። አይ በቃ ላይፍ ስታይሏ ልክ እንዳንተና እንደኔ እናት ናት፣ የጌታዬ እናት። ክብር ለእግዚአብሔር ይሁን። ልክ እንዳንተ ልክ እንደኔ እናት በቃ ልጇ ሲጠፋባት የምትፈልግ ፈልጋ የምታገኝ እዚህ ጋር እኮ ነው ብላ የማትረጋጋ የማታቅ ብራዘር፣ ልክ እንዳንተና እንደኔ እናት። ጌታ ከዚች እናት ሲወለድ አላፈረም፣ አሁንም አላፍርባትም። አየ ጌታ የተለየች ማርያም፣ በጣም ሱፐርናቹራል ባህሪ ያላት፣ ከሰው ትንሽ ወጣ ያለች፣ ከመለኮት አነስ ያለች ተደርጋ የእግዚአብሔር ቃል ውስጥ አልተቀመጠችም ብራዘር። አየ ጌታ ከዚች እናት ሲወለድ አላፈረባትም። ምክንያቱም ጉዳዩ ከሷ ጋር የተገናኘ ነገር ስለሌለው ብራዘር። እግዚአብሔር ነው እንጂ አየ ራሱን ሰው የሆነው ሰው አይደለም ወደ ፈጣሪነት የሄደው። ማርያም አይደለችም ወደ ፈጣሪነት የተጠጋጋችው፣ እሱ ነው ራሱን ዝቅ ያደረገው። አየ ጌታ ካላፈረባት እኔ አላፍርባትም። በቃ መጽሐፍ ቅዱስ ውስጥ እናንተ የምትፈልጓት ማርያም የለችም። ጌታ አላፈረባትም፣ እኛ ክርስቲያኖችም አናፍርባትም። እናንተ ካፈራችሁባት ሌላ ለየት ያለች ማርያም መጽሐፍ ከጻፋችሁላት ለምንድን ነው የጻፋችሁላት? ስላፈራችሁባት። ሌላ ኢሜጅ ለመፍጠር ነው የፈለጋችሁት ብራዘር። እኛ ግን አናፍርባትም። ለምን እናፍርባታለን? ጌታ ያላፈረባትም፣ እኔም አላፍርባትም። ጸሎትን አትሰማም? አዎ በቃ ጸሎትን የማትሰማ ማርያም በማግኘቴ ለምን አፍራለሁ ብራዘር? ጌታ አላፈረባትማ ብራዘር። እናቴ እኮ እንደ ሌላው እንደ ተራ እናት አይደለችም ብሎ አልተናገረም ብራዘር። አልተናገረም። አየ ሞት አያያትም ታረጋለች አላለም ብራዘር፣ አላለም። የሷ መሞት ቁም ነገር ስላልሆነ ብራዘር፣ ከሌላው የተለየ ነገር ስላልሆነ አልተጻፈም። አየ ማረጋቸው የተጻፈልን አሉ። ከእግዚአብሔር ሐሳብ ጋር ግንኙነት ያለው ሐሳብ ስላለ ተጽፎልናል። ያረጉ ሰዎች አሉ፣ ሞትን ያላዩ ሰዎች አሉ ብራዘር። ማርያምስ አንቀላፍታለች። በምን በጌታ የሷ ዓለም ማረግ ኢሹ ሆኖ በእግዚአብሔር ቃል ውስጥ አልተጻፈም። ማርያም ድንግል ናት ትለናለህ። ዘላለማዊ ድንግል ናት። የት አግኝተህ ብራዘር? የት አግኝተህ? ማን መርምሮ ማን ቼክ አድርጎ ብራዘር? የእግዚአብሔር ቃል የሚናገረው የበኩር ልጇን እስክትወልድ ድረስ አላወቃትም ነው የሚለው። አየህ፣ የእግዚአብሔር አጀንዳ ማርያምን ድንግል አድርጎ የማስጠበቅ አጀንዳ ያለው መች ድረስ ነው? የበኩር ልጇ እስኪወለድ ድረስ። መጽሐፉ የሚናገረው ይህንን ነው። የበኩር ልጇን እስክትወልድ ድረስ። አዎ ማርያም ድንግል መሆን ነበረባት። አዎ ድንግል ነበረች። ከዛስ በኋላ አጀንዳ አይደለም ብራዘር። ማርያም ልጅ ወለደች አልወለደች ወንድ ማለት ድንግልናዋን አጣች፣ ከምትወደው እጮኛዋ ጋር አብራ ኖረች፣ አገባችው። ለእግዚአብሔር እሱ ጉዳዩ አይደለም። ከዘላለም እቅድ ጋር ምንም የሚገናኝ ነገር የለውም። ከዘላለም ሕይወት እቅድ ጋር የተገናኘው የበኩር ልጇን ተወለደ። አዎ በድንግልና ነው የተወለደው። አዎ አለቀ።
ሌላ ታሪክ አለ የለም። ከዛስ አልተጻፈልንም። አየ የበኩር ልጇን እስክትወልድ ድረስ ግን ተጽፎልናል። ማርያም የበኩር ልጇን እስክትወልድ ድረስ ድንግል ነበረች። ሌላማ ብራዘር ኢሹ አይደለም፣ ምንም ኢሹ አይደለም። አየ ዘላለማዊ ድንግል ሆነች አልሆነች ለእግዚአብሔር አጀንዳ አይጨምርም አይቀንስም። የምትወልደው አንድ ልጅ ነው፣ እሱን ወለደች። ከዛ በኋላ ያለው የላይፍ ስታይሏ ግን ከእግዚአብሔር ዘላለማዊ እቅድ ጋር ምንም የሚገናኝ ነገር የለውም። ብትወልድ እግዚአብሔር ምን ይጎልበታል? ጌታን ከወለደች በኋላ ከምትወደው እጮኛዋ ብትወልድ ምን ችግር አለ? ንገረኝ እስኪ ምን ችግር አለ? አገባች፣ እጮኛዋ እኮ ነው ወዳጄ፣ ባሏ ነው የሚለው መጽሐፉ። እሺ ወሰዳት፣ ጌታን ከወለደች በኋላ ወለደች ልጅ፣ ምን ችግር አለው? እስኪ ንገረን፣ ምንድነው ችግሩ? ይሄ ችግር በለን የለም። ድንግል መሆን የኃጢአት ማሳያ አለመሆን የኃጢአት ማሳያ አይደለም። ማን ያደረገው? ትዳርን የመሰረተው እሱ አይደል እንዴ? መኝታውም ንጹህ ይሁን ያለው እሱ አይደል እንዴ? ብራዘር ጌታ እኮ ነው ያዘዘው፣ እሱ እኮ ነው የተናገረው። መሰረቱ እኮ ጌታ እኮ ነው ብራዘር። ትዳርን እርኩስ ያደረገው ማን ነው? ማንም። ንጹህ ነው ብራዘር። እጮኛዋን ዮሴፍን ጌታን ከወለደች በኋላ ልጅ ቢኖራት ምንም ለኛ የሚጨምረው የሚቀንሰው ነገር የለም። ለእግዚአብሔር አጀንዳ ምንም የሚጨምረው የሚቀንሰው ነገር የለም። ባታገባም ምንም ድንግል ስለሆነች የተለየ ቅድስና የላትም። የተለየ ቅድስና አለ እንዴ ብራዘር? ድንግል በመሆን እያወራውኝ ያለሁት በትዳሩ ስለሚደረግ ግንኙነት። አንዲት ሴት አግብታ የምታረገው ግንኙነት አይ ከቅድስና ያጎላታል ካልክ የእግዚአብሔር አጀንዳ አልገባም ማለት ነው። በትዳር ውስጥ የሚደረግ ግንኙነት ቅዱስ ነው ወንድም ማለት። ስለዚህ ማርያምን ያረክሳታል አትልም ዮሴፍ። እግዚአብሔር ነው ትዳርን የመሰረተው። አብረው ቢተኙ እንጆይ ቢያደርጉ ምንም ኃጢአትም በደልም የለበትም። ምክንያቱም የተፈቀደለትን ነው እያደረገ ያለው። አየ ችግር አለው የለው። ዘላለማዊ ድንግል ናት ብለህ አታውራ። መጽሐፉ ያልተጨነቀውን አንተ ለምን ትጨነቃለህ? መጽሐፉ ያላሳሰበውን ጉዳይ አንተ ለምን ታስባለህ? አንተ ከእግዚአብሔር በላይ ተጨንቀ ወዳጄ፣ ከእግዚአብሔር በላይ ተጨንቀ። አይዞ ወዳጄ፣ ጌታ እኮ አላፈረባት። አየህ፣ የእግዚአብሔር ቃል ፎከስ ያደረገበትን ኤሪያ ፎከስ እናደርጋለን። ፎከስ ያላደረገበት ጉዳይ ጉዳያችን አይደለም። ማርያም ወለደች አልወለደች በዘላለም እቅድ ውስጥ ድንግልናዋን አጣች አላጣች በዘላለም እቅድ ውስጥ ጌታን ከወለደች በኋላ ምንም የሚያገናኘው ነገር የለም። ለዚህ እኮ ነው መጽሐፍ ቅዱስ አስረግጦ እስክትወልድ ድረስ ድንግል ነበረች። ከዛስ በኋላ ጸጥ። ለምን? ይሹ አይደለም፣ ይሹ አይደለም። ወለደችው ጌታን። አዎ ታስፈልግ ነበር። አየህ፣ መወለዷን ታያለህ እንደነበረች መጽሐፉ ይነግራል። መሞቷስ ይሹ አይደለም ብራዘር። ጸጥ። ባይብል ሞታለች አይል፣ ጸጥ። ሐዋርያው አልነገረ፣ ጸጥ። ለምን? ይሹ አይደለም። አየህ፣ መሞቱም መነሳቱም ግን ይሹ የሆነለት አካል ደግሞ አለ። የወለደችው ስለሱ ተጽፎልናል። ሲሞት ይጽፍላል፣ ሲነሳ ይጽፍላል፣ ሲያርግ ይጽፍላል። ለምን? የሱ ነው ማተር የሚያደርገው፣ የሱ ነው የእግዚአብሔር አጀንዳ። አየህ፣ ጉዳዩ የሱ ነው የሚያያዘው። ከኔንም ከአንተም ጋራ ሞቱም ትንሣኤውም የሚገናኘው ኢየሱስ ነው። የሱ ስለሚያያዝ ከኔ ጋራ ዛሬ ላለን ሰዎች ሞቱም ትንሣኤውም ማተር ስለሚያደርግ ተጽፎልናል። የሷስ ብራዘር መወለዷም መሞቷም ከኛ ጋር ምንም የሚያገናኘው ጉዳይ የለም። የእግዚአብሔር አጀንዳ የሆነ ታይም ይመጣል፣ እሷ ጋር ያንን አጀንዳ ትቀበላለች፣ ያንን አጀንዳ ታስተናግዳለች። ከዛስ በኋላ የእግዚአብሔር አጀንዳ ይቀጥላል። የማርያም ሕይወት እንደ ማንኛውም ሰው ይቀጥላል። ታትስ ኦል ብራዘር። አየህ፣ እግዚአብሔር ፎከስ ያላደረገበትን ኤሪያ ለምረው ቤተክርስቲያን የምትፈልገው ልዩ አጀንዳ ስላላት
አቶ ይኸው ዛሬ ድረስ ቤተክርስቲያን ውስጥ የሚደረገው ልምምድ እኮ ይሄ ነው። አርጋለች ትላለህ ብራዘር፣ ማረጓን የምትፈልገው አንተ ነህ። ለምን? እንደ ክርስቶስ ኢየሱስ ህዝቡ እንዲቀበላት ስለምትፈልግ። እንደውም በሞተችበት ቀን ነው ራሱ የተነሳችው የሚል ትውልድም አለ እዛው ቤተክርስቲያኒቷ ውስጥ። አንዳንዱ ደግሞ አይ 3 ቀን ይሆን ምናምን ቆይታን የተነሳችው ይላል። ብራዘር አየህ፣ እንደ እግዚአብሔር ቃል ላለመኖር ቤተክርስቲያን ቆርጣ ስለተነሳች የራሷን የሆነን ማርያም መሳል ስለፈለገች ነውና ቁም ነገሩ ምንድነው? ቁም ነገሩ ምንድነው ጋይስ? እግዚአብሔር ያተኮረበትን ቦታ ነው እኛ የምናተኩረው። ጌታ ፎከስ ያደረገበት ቦታ ነው የኛ ፎከስ። ከዛ ውጪ አይመለከተንም ብራዘር። ማርያም ራሷን እንኳን መርዳት የቻለች እናት አልነበረችም። ይቺ እናት እናፍርባታለን? አናፍርባትም። ዛሬ አልረዳችንም ብለን እናኮርፋታለን? አናኮርፋትም። ለምን ነው የምታኮርፋት? ማርያም እኔን አትወደኝም ብዬ አያደርገኝም ብራዘር፣ አያደርገኝም። ለምን? እንኳን ለኔ አይደለም ለራሷ እኮ መድረስ አልቻለችም ማርያም ብራዘር። አየህ፣ ራሷ እኮ መፍትሄ እኮ አልነበረችም። ሰዎች መጥተው ችግራቸውን ሲነግሯት እሷ አልነበረችም ፈቺዋ። አንተ ነህ በዚህ ተመን ያለው ትውልድ፣ ኦርቶዶክሳዊ ወንድሜ፣ ካቶሊካዊ ወንድሜ፣ አንተ ነህ ግራ ይገባ። እርጅኝ፣ አግዥኝ፣ ፍችልኝ፣ አድኝኝ እያልክ ያለው አንተ ነህ። እሷ እኮ ነግርሃለች፣ አልሰማትም እንጂ ምን አለች መሰለ? የሚላችሁን አድርጉ። በቃ ዘጋች። አየህ፣ ይሄ ከኔ በላይ ነው። የሚላችሁን ብቻ አድርጉ ነው መልሷ። ይሄ ነው። አየህ፣ ከዚህ ሌላ ማርያም ምንም መፍትሄ ልትሆን አትችልም። የማርያም የመጨረሻ መፍትሄ ኢየሱስ የሚልህን አድርግ ነው። በቃ መልስ ትፈልጋለህ? የጎደለ ነገር አለ በህይወት እንዲሞላ ትፈልጋለህ? ተአምር ትፈልጋለህ? ኢየሱስ የሚልህን አድርግ። ሌላ ታሪክ የለም ብራዘር። ማርያም ማርያም እያልክ ብትጮህ ዘመንን ብትጨርስ መልስ የለም። የሚላቸውን ባያደርጉ ኖሮ በዛ ቤት ውስጥ ተአምር አይደረግም ነበር። ከአቅሟ በላይ ነው። ይዋፍቱ ነው ያንተ ጉዳይ፣ ከአቅሟ በላይ ነው። ለራሷ መፍትሄ ያልሆነችም ማለት ከአቅሟ በላይ የሆነውን ነገር አትጠይቃት ብራዘር፣ አትችለውም። አለመቻሏ ንቀት አይደለም። አለመቻሏን ስንነግር እየናቅናት አይደለም። ሪያሊቲውን ነው እየነገርን ያለን። ወዳጆች አይኖቻችሁን አንሱ። ተአምር አድራጊ ጌታ ነው ያለን አለን። እስከ ዓለም ፍጻሜ ድረስ እኔ ከማጋ ከናንተ ጋር እሆናለሁ እኮ ያለ ጌታ አለ። ወዳጄ ለምን ግራ ትጋባለህ? ማርያም አሁን ከኛ ጋር አይደለችም። ማርያም ከኔ ጋር አይደለችም፣ ካንተ ጋር አይደለችም። እስከ ዓለም ፍጻሜ ድረስ ከናንተ ጋር ግን እሆናለሁ ያለ የተአምሩ ባለቤት አለ። እሱ እያለ ያሌለ ሰው ለምን ትጣራለህ? ማለት ለምንድን ነው ኢየሱስ የማይታያችሁ? ለምንድን ነው እኔ ከናንተ ጋር ነኝ ያለው ጌታ ለምን ነው የማይታያችሁ? ብራዘርስ እኔ ነኝ ያላለችሁን ለምን ትፈልጓታላችሁ? እሷ እኮ የለችም፣ አይደለችም፣ አብራህ አይደለችም። ስትጮ ጉሮሮ ደርቆ ትታመም ይሆናል እንጂ ማርያም ካንተ ጋር አይደለችም። ካንተ ጋር ሆናል ያለ ጌታ አለ አይደል? ለምን ጌታ ይርቃችኋል? ብራዘር ነው ለጌታ እግዚአብሔር ይራቃችሁ፣ ጌታ ይራቃችሁ ምናምን ሰዎች ካላችሁ ጌታ ይራቃችሁ ሰዎች ማለት እግዚአብሔር እንደሚሰማችሁ ምናምን የማታውቁ ሰዎች፣ እንደዚህ አይነት ሰዎች ካላችሁ ችግር አለ ማለት ነው። እናንተ ጋር ችግር አለ ማለት ነው። አየህ፣ ከእግዚአብሔር ይርቅ ማርያም ከቀረበች፣ ከእግዚአብሔር ይርቅ መልአክ ከቀረበ ችግር አለ ብራዘር። ልክ ነው። አየህ፣ ያ ስሜት የሚፈጠርበት ሰው ምን አይነት ሰው እንደሆነ ታውቃለህ? ዳግም ያልተወለደ ሰው ነው። ከእግዚአብሔር ከአባት ይልቅ ሌሎች የአባት ቤተሰብ ለምታስባቸው ሰዎች እንዳሉ ልጆች የነበሩ እነሱ ካንተ ልጅነት ይልቅ የነሱ ልጅነት የሚታይ ከሆነ ችግር አለ። ጠርጥር ብራዘር፣ ራስን ቆም ብለህ ዳግም መወለድ አለብህ።
በውስጥ የአባትነትን የጌታን የአባትነት መንፈስ በውስጥ ኮንፊርም የማያደርግ ነገር ካለ ጠርጥር ራስህን ብራዘር። ዳግም መወለድ አለብህ። ሪዝኑ እሱ ነው። የተወለዱ ሰዎች ግን አባታቸውን የሚያዋሩበት ድፍረትና መንፈስ ግን አላቸው። አይ አሁን ጴንጤ ትዝ አይለውም፣ ገብርኤል ትዝ አይለውም፣ ሚካኤል ትዝ አይለውም። ብራዘር ከገብርኤል ከሚካኤል ከማርያም ይልቅ ትዝ የሚለን የሚጠጋጋን ወዳጅ አለን። ስሙ ይባረክ። አይ ትዝ ጌታ በሚያውቀው በጣም ሩቅ ናቸው ለኛ። መላእክቶች በጣም ሩቅ ናቸው። ቅዱሳን ጻድቃን ከእግዚአብሔር አንጻር በጣም ሩቅ ናቸው ለኛ፣ ሩቅ ናቸው። አረዳኝ ረባክ እንዴት አረ ሩቅ አይደሉም ትሆን ባክ እንዴው ምን አርጎ የምትል ነው? ከእግዚአብሔር ይልቅ ቅርብ ናቸው። እንዴ አይ ከእግዚአብሔር ይልቅ ለምን ታወዳደራላችሁ? አወዳድራለሁ ስለ ከእግዚአብሔር ይልቅ ከእግዚአብሔርና ከመላእክት ውድድር አትግባ። እግዚአብሔርና መላእክትና ቅዱሳንና እግዚአብሔርን ለምን ታወዳድራለህ? አንተ ስላወዳደርክ ብራዘር እኔ አላወዳደርም። ለምን ካላወዳደርክ ይሄው ንገረን። ከእግዚአብሔርና ከመላእክት ይልቅ ለአንተ የሚጠጋጋህ የቅርብህ ማን ነው? በፍጹም ከእግዚአብሔር ጋር የሚነጻጸር ምንም ነገር የለም። ቅዱሳን መላእክት በል አይነጻጸሩም። ሲጀመር ማነጻጸር የጀመርክ አንተ እንጂ መጽሐፍ ቅዱስም አያነጻጽርም። እየጠበቅኩ ነው መልስ እየጠበቅኩ ነው። አልመለስክም ብራዘር አልመለስክም። መልስ። ከእግዚአብሔርና ከማርያም ይልቅ ለአንተ ቅርብህ ማን ነው? እግዚአብሔር በሁሉ ቦታ ይገኛል። በሁሉ ቦታ አለ። ሁሉን የፈጠረ ነው። አንድ አምላክ፣ ሌላ አምላክ የለም። ዳንኤል ምን ነካ ግን? ማን ነው ቅርብህ? አሁንም አልመለስክ። ማን ነው ቅርብህ? ይሄው አስረግጬ እግዚአብሔር ከሁሉም ጋር መነጻጸር አይችልም። ቅርብ እግዚአብሔር ማን ነው ቅርብ? ብራዘር አልመለስክም። እግዚአብሔር ነው ቅርብ። እግዚአብሔር ነው ቅርብ። አዎ እሺ። ማርያም በሁሉ ስፍራ ላይ ትገኛለች። ትገኝ ትችላለች። በመንፈስ እኮ ነው። በመንፈስ ሁሉም ቦታ ላይ አዳምጠኝ። ሁሉም ቦታ ላይ የሚገኝ እግዚአብሔር ነው። ቆይ ስለ እግዚአብሔር አታወራ። ስለ ማርያም የጠየቀው በቃ ችግርህ እኮ እኔ ብቻ ላምልከው ነው የምትል አንተ። ይኸውልህ ዳንኤል ወዳጅ አሁን የጠየቅኩን ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ወይ? አዎ በመንፈስ ትገኛለች ብላል። ማስረጃ አንጣ ከእግዚአብሔር ቃል። እንዲህ እግዚአብሔር በሰጣት ጸጋ ትገኛለች። በቃ እኔ ኮሙኒኬት አደርጋለሁ። እግዚአብሔር የሰጣትን ጸጋ እኔ ኮሙኒኬት አደርጋለሁ። አንጣ ከእግዚአብሔር ቃል። ምን በሁሉም ትገኛለች የሚል ወይ ከኔ ጋር ኮሙኒኬት እንደሚያደርጉ እግዚአብሔር ብራዘር የተጠየቅኩን ጥያቄ ፎከስ ከኛ ጋር ኮሙኒኬት ያደርጉ ብራዘር አንዴ ረጋ በል። እሱ ያንተ ጥያቄ ነው። የኔ ጥያቄ ማርያም በሁሉ ስፍራ ላይ በመንፈስ ትገኛለች ብላል። ማስረጃ አንተ። እኔ ደግሞ ነገርኩ ቅዱሳን ከኛ ጋራ ማስረጃ። እኔ አሁን የጠየቅኩ ላይ ፎከስ አድርግ። የተጠየቅኩ ላይ ፎከስ አድርግ። በጸሎት እንገናኛለን። የጠየቅኩ በሁሉ ስፍራ ላይ ትገኛለች ብለሃል። ማርያም በሁሉ ስፍራ መገኘት ስትል አብራው ምንድነው? በሁሉ ቦታ መገኘት ምንድነው? አንተ ነው ያልከው። ማርያም በሁሉ ስፍራ ላይ ትገኛለች ብለሃል። በሁሉ ቦታ ያንተ ጥያቄ እኮ ነው። ጥያቄህ እኮ ነው። አንተ ነው ያልከው። በሁሉ ስፍራ ላይ ትገኛለች ያልከው አንተ ነህ። ማስረጃ አንተ እንዴ አዳምጠኝ። ቆይ እኔን አዳምጠኝ። በሁሉ ስፍራ የሚገኝ በሁሉ ቦታ ያለ እግዚአብሔር ሆኖ ሳለ አንተ ቅዱሳንን መላእክትን እያወዳደርክ መጣ። ስለ እግዚአብሔር አታውራ። አሁን የለም ካልከኝ እቀጥላለሁ። ቅዱሳን ምን ከኔ ጋር ኮሙኒኬት ያደርጋሉ አልኩ። የተጠየቀው ጥያቄ ማርያም በሁሉ ስፍራ ላይ ትገኛለች ብለህ ቀጥፋል። ምን ማለት ነው? ምን አልቀጠፍኩም። ምን ማለት ነው? እግዚአብሔር በሰጣት ጸጋ ከኔ ጋር እግዚአብሔር በሁሉ ስፍራ ላይ እንደምትገኝ የሰጣትን ከኔ ጋር እንዳረገችው አሜሪካ ካለው ሰው ጋር ታረጋለች። አንተ ማስረጃ አንተ ማስረጃ ወደ ማስረጃ ይሄው ነገርኩህ እኮ ኮሙኒኬት እንደሚያደርጉ ነው። ማስረጃ ከእግዚአብሔር ቃል ጋር ማስረጃ ከእግዚአብሔር ቃል ከኛ ጋር ኮሙኒኬት ያደርጋል። ማስረጃ ያልኩህ ብራዘር አንተ እኛ አንተ ማስረጃ አትሆንም። አንተ ማስረጃ አትሆንም። ከእግዚአብሔር ቃል ማስረጃ አንጣ ወዳጅ ካለ
እኛ ሳይሆን ቅዱሳን እና መላእክት ከእግዚአብሔር ጋር ከእኛ ብልቶች ነን እንገናኛለን። ጥቅስ ከእግዚአብሔር ቃል ጥቅስ ማስረጃ አንተ አይደለም በለኛ እኛ ጸሎት ከነሱ ጋር በጸሎት አንገናኝም። ኮሙኒኬሽናችን ተቋርጧል ብለህ አረጋግጥልኝ። አንተ አረጋግጥልኝ። አትደረብ መጀመሪያ አንተ ላወራኸውና ለሳትከው እኔ ማስረጃ ማቅረብ አይጠበቅብኝም። እኔ እግዚአብሔርን አመልካለሁ እያልኩ ምኑን የሳትኩት? ቆይ አትደረብ። አይዞህ ብራጂ። አየህ እናንተ ለሳታችሁት ትምህርት እኛ ማስረጃ ማቅረብ አለብን የለብንም? እኛ የሳትከን አንተን የሳትክኛ አልሳትም። አይዞህ ብራጂ። ይኸው ካልሳትክ አልሳትኩም ብለህ ታምን ከሆነ በየትኛው የመጽሐፍ ቅዱስ ክፍል ላይ መሰረት አድርገህ ነው ማርያም በሁሉ ስፍራ ላይ ትገኛለች ያልከው? እኔ በሁሉ ስፍራ በጸሎት ኮሙኒኬት እንደምናደርግ መጽሐፍ ቅዱስ ማስረጃ አዳምጠኛ እስኪ አዳምጥ። እኛ ብልቶች ነን። ብልቶች ስለሆን ኮሙኒኬት እናደርጋለን። ማስረጃ ግንኙነታችን አልተቋረጠም። ማስረጃ ያ የሚሆነው ደግሞ ጸሎት ነው። ጸሎት የሚደረገው በምንድን ነው? በመንፈስ። አይዞህ ወዳጄ ማስረጃ። ኧረ ኦርቶዶክስ ላታሰድብ ማስረጃ እያለህ ነው። ማስረጃውን ለምን አትነግረው? ዝም በይ አንቺ። ቴንክ ዩ። ምንም እኮ በቃ የረባ ነገር እኮ እየተናገርክ አይደለም ወይ? በትክክል አስረዳው። ምኑና ማስረጃው እስቲ ንገሪ። ምንድነው እኔ እንትን ያልኩት? ማስረጃ አዳምጪ። ቆይ አንቺ ቅዱሳን መላእክት ከኛ ጋራ ኮሙኒኬት እናደርጋለን። አልተቋረጠም። ብልቶች ነን። በቃ ማስረጃ አዳምጠኛ። ቆይ ይኸውልህ አሁን የምታወራው ይኸውልህ ወንድም አለም የፖለቲካዊ አቋም አለ የምትነግረን ወይ ደግሞ የስብሰባ አቋም መግለጫ አለ ስፍራ ስትል መጣው በየቦታው ሊገኝልህ ነው። ደስ ባለ ቆይ አትደረብ። እያንዳንዱ ቃል ስሜታዊ ሳትሆን ቴንክ ዩ ታለ ስሜታዊ ሳትሆን መጽሐፍ ቅዱስን ግለጥና ማርያም በሁሉ ስፍራ ላይ በመንፈስ ከኛ ጋር ትገኛለች ብለህ ዋሽተሃል። ማርያም በመንፈስ በዚህ ሰዓት ላይ ከኛ ጋራ በሁሉ ስፍራ ላይ እንደምትገኝ ሁሉም ሰው ሊያገኛት እንደሚችል ማስረጃ ያንተን አቋም አይደለም። ጥቅስ ጥቀስ። መጽሐፍ ቅዱስን ግለጥና ከእግዚአብሔር ቃል እዚህ ቦታ ላይ ስለ ማርያም እንደዚህ ይላል ያለውን ማስረጃ አንተ ነገርኩህ እኮ እኔ እኮ ዳኒ እኮ አንተ እኮ አሁን ምንድን መሰለህ እያልከኛለህ? ወይ አዳምጠኝ። ቀጥታ ጥቅስ ነው የምትፈልግ? አይደለም። ቆይ ቀጥታ ጥቅስ ነው የምትፈልግ? ጥቅስ ነው ከሌለ የሚውታል ኩራት ተረት ሰለቸን። ይሄ ሁሉ ትውልድ የምታየው ተረት ሰልችቶት ይወጣ ነው ብራዘር። ተረት ሰለቸን ወዳጄ። አሁን የሰለቸው ትውልድን በንግግር አታሸንፈው። ከእግዚአብሔር ቃል አውጥተህ አንተን በንግግር አትችልም። ከዚህ በኋላ የነቀ ትውልድ ነው ያለው። አንተ አትደረብ። አይዞህ ወዳጄ፣ መበርታት ነው ያለብህ ብራዘር፣ መበርታት ነው። ደጋግመህ ጸሎት ስትል ሰምቻለሁ። ይሄው አሁን ደግሞ እድል ሰጣለሁ። በሁሉ ስፍራ ላይ ስለመገኘቷ ማስረጃ ስለሌለ በጸሎት ብለሃል። ወደ ቅዱሳን የጸለየ ሰው አንተ በህይወት ለሌለ ሰው ጸሎት ያቀረበ ከምድር ሆኖ አንተ እንደምታረገው ጸሎት ያቀረበ አንድ ሰው ካለ ከእግዚአብሔር ቃል አንተ ና ማይክን ክፈትና ከምድር ሆኖ በሰማይ ላለ አካል የጸለየ አንድ ሰው ማስረጃ አንተ ከእግዚአብሔር ቃል ኬት ያመጣዋል? አይ ተስፋ አትቁረጡ። ተስፋ መልሳ ኦርቶዶክስ እኮ መልስ አላት። ከምድር ሆኖ በሰማይ ላለ ሰው ጸሎት ያቀረበ አንድ አካል ነን ብለሃል። ማስረጃ አንዱ ለአንዱ አይጸልይም። ማስረጃ አንተ ብራዘር። እኔ አንዱ ወደ እግዚአብሔር ስለሚጸለይ ጸሎት አልተጠየቅም ብራዘር። አንዱ ስለአንዱ ይጸልይ የሚል አልተጠየቅም። እና ታዲያ ጥያቄው ካልገባ በዛ መንገድ ነው የሚመልስልህ። ጥያቄው ካልገባ አልገባኝም ነው የሚባለው። አልጠየቅኩም። እኔ አልጠየቅኩም። አንተ ቀጥታ የምትፈልግ የጸለየ ሰው ንገረኝ ነው የምትል። ቅድም የዋሸውን ውሸት ነው እኔ ጠየቅኩ። ቅድም ምን አልክ? እኔ ከማርያም ጋር የምገናኘው በጸሎት ነው አልክ። አየህ፣ በጸሎት ነው በሁሉ ስፍራ ላይ የምታገኘን። እዚህም ያለም አሜሪካም ያለ አንተ ነው ያልከው። ሰው እየሰማን ያለው ጥሩ። አንተ እንደምትለው በምድር ሆኖ በሰማይ ላለ ቅዱስ ጸሎት ያቀረበ ሰው ከእግዚአብሔር ቃል አንተ
እንዴ አንዱ ለአንዱ ይጸልይ የሚለው በቂ ነው አልኩ። አንዱ ስለ አንዱ ይጸልይ የሚለው በቂ ነው። እኔ ደግሞ አንዱ ስለ አንዱ ይጸልይ ካለ አንተ አሜሪካ ያለው ወንድምህን አንተ ወይም ዘመድህን ወይም ደግሞ ጓደኛህን ጸልይልኝ ትለዋለህ አትለው? ስማ ወንድም አለም አንዱ ለአንዱ ይጸልይ ማለት ቆይ በህይወት ስላንተ አይደለም እያለ ዜማ አንዴ ጋይስ እኔ ካለው ጣልቃ ውድል ካልሰጠዋችሁ ይኸውልህ የጠየኩት ጥያቄ በደንብ ስማ። እኔ እዚህ ሆኜ አሜሪካም ያለ ሰው ወደ ማርያም ሲጸልይ በጸሎት እንገናኛለን ብለሃል። ውሸት እንደሆነ ትውልዱ እንዲያይ ነው የምፈልገው። አንተ በምድር ሆነ መጽሐፍ ቅዱስ ውስጥ ሰው በምድር ሆኖ ኦኬ ሰው በምድር ሆኖ በሰማይ ላለ አካል ጸሎትን ያቀረበ ሰው ካለ ከእግዚአብሔር ቃል ማስረጃ አንዱ ለአንዱ ይጸልይ በሚለው መሰረት ነው መነጋገር ያለብን። ወዳጅ እኔ አልጠየኩም። ሰው ፈልገህ አምጣልኝ አይደል? እሱን ደግሞ ጠይቀሃለሁ። አሁን ለጠየኩ ጥያቄ ሁሉም ይጸልያል። ለጠየኩ ጥያቄ አሁን እሱ ላይ ደግሞ እመጣለሁ። እሱ ላይ ማስጠለ ነጥብ አለኝ። እኔ ጠየቅኩ እዚህ ምድር ሆነ ከምድር ሆኖ በሰማይ ላለ ቅዱስ የጸለየ ሰው ከእግዚአብሔር ቃል ማስረጃ አንተ አንተ በምትፈልገው ለምን አንተ ቀጥ ብለህ ለምን ትሄዳለህ? የለም በላ ብራዘር የለም። ቅድም ዋሽቼ ነው እንደ ቅድሙ ዋሽቼ ነው። የለም በል ደላንተ አለማላ ነው እንዴ የምታስደርግ አንተ? ምን የለም በል ይለኛል። የለም ነው በህዝቡን እያታለላችሁ ዘመን መጨረስ የለብህም ብራዘር። የለም ቅድም ያልኩት ከኪሴ ነው። መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ከኪሴ ነው ካልፉኛላችሁ ብዬ ነበረ አላለፋችሁ። አንተ ዝም ብለህ አዳምጠኝ። ሲጀምር አንተ ምን ብለን የጀመር ኢየሱስ ክርስቶስ ለእናንተ ቀርባችሁ አይደለም ብለኛለህ ብራዘር። ማስረጃ የሆነ ቦታ ስትል አይደለም አንተ እንደፈለክ ይሄድ ነው አንተ የምትሸውድ አንተ ሰው የምታስከዳኩ የማያውቁትን ነው። አንዴ መነሻ ምንድን ነው አንተ ብራዘር? ጂጂ ሰው ለምን ማስረጃ ይዛሃት መጣም? ለምን አናነብም? መጀመሪያው እኮ ዕውቀት ይቀድማል አይደል? መጽሐፍ ቅዱስን መጀመሪያ እናንብብ ከመከራከራችን በፊት። ይሄ እኮ ነው ትልቁ ችግር። ሳናቅ ነው እዚህ እየመጣን የምንከራከረው። እንዴ ለምን ኦርቶዶክስ እስኪ አንቺ ዕውቀት አብራሪልኝ እስቲ። አንዱ ስለ አንዱ ይጸልይ ማለት ምን ማለት ነው? እኔ አንዱ ስለ አንዱ ይጸልይ ማለት እኮ ምንም የኔ ልንገርሽ፣ ከመላእክት ጋር ከቅዱሳን ጋር በሰማያት ካሉ ነፍሳት ጋር እኛ ግንኙነታችን ተቋርጧል የሚል ማስረጃ ካመጣህልኝ እኔ ያኔ ነው ሐሰት ነው ማለት የምትችለው። ከዛ ውጭ ግን አንዱ ለአንዱ ይጸልይ ትልና ያለውን በቃ ችግር የለም። ከሌለ በቃ አሁን መስማት ያለበት የሌለው ሰው ያወራል አያወራም፣ የሌለው ሰው ይሰፋል። እድል ደጋግሜ ሰጥቻለሁ። የለም ከሌለ በቃ መስማት ነው ያለበት። ኦኬ ምንድነው የጠየቅነው ጥያቄ? መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ፍጡር ጸሎት ተደርጎ አያውቅም። ኦኬ ጸሎት ወደ ማን ነው የሚቀርበው ነው ጥያቄው። ጸሎት የሚቀርበው ወደ እግዚአብሔር ነው። ኦኬ ጸሎት የሚቀርበው ወደ እግዚአብሔር ነው፣ ወደ ፈጣሪ ነው ጸሎት የሚቀርበው። ወደ ፍጡር የሚጸልይ ሰው ፍጡሩን አምላክ እያደረገ ነው ያለው። ለምን? ጸሎት በባህሪው የሚቀርበው ከአምላክ ጋር የሚደረግ ግንኙነት ነው። ጸሎት ማለት ምን ማለት ነው? እጅ ላይ ዲክሽነሪ አታጣ። እስቲ ሰርች አርግ፣ ወይ ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተሙትን የመዝገበ ቃላትን ክሮስ ቼክ አርግ። ጸሎት ማለት አንድ ሰው ከአምላኩ ጋር የሚያደርገው ግንኙነት ማለት ነው። ኮሙኒኬሽን ማለት ነው። ከማን ጋር? ከአምላክ ጋር። ከአምላክ ጋር የሚደረግ ግንኙነት ነው ምን ተብሎ የሚጠራው? ጸሎት ተብሎ የሚጠራው። ኦኬ ጸሎት ከፍጡር ጋር የምታደርገው ግንኙነት። እኔ እናንተ አሁን እያወራን ያለ ነው፣ ጸሎት አይባልም። ኦኬ እኔ እናንተ አሁን ወሬ እያወራን ያለ ነው፣ እየተነጋገርን ያለ ነው። ጸሎት ብለህ አትጠራውም። ጸሎት በባህሪው ከፈጣሪ ጋር የሚደረግ ኮሙኒኬሽን ግንኙነት ነው። በእግዚአብሔር ቃል ውስጥ ጸሎት ከማን ጋር ነው የሚደረገው ካልክ ከራሱ ከአምላክ ጋር። መዝሙር 65 ቁጥር 1 እና 2 ሄዳ አንብበው። ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ነው የሚለው። አየህ ጸሎት ከማን ጋር ነው የሚደረገው? ኮሙኒኬሽን ከፈጣሪ ጋር። ሰዎች ከመላእክት ጋራ በሰማይ ካለ መላእክት ጋራ ኮሙኒኬት አድርገው አያውቁ። በሰማይ ካለ ቅዱሳን ጻድቃን ጋር ኮሙኒኬት አድርገው አያውቁ። አየህ ደጋግመ ስትጠቅሰው የነበረው ሐሳብ አለ። አንዱ ወደ አንዱ ይጸልይ ይሌለ ወይ አይልም የእግዚአብሔር ቃል። አንዱ ወደ አንዱ ይጸልይ አይልም የእግዚአብሔር ቃል። ምንድነው የሚለው? አንዱ ስለ አንዱ ይጸልይ ነው የሚለው። እሱ ስለማን ነው የሚናገረው? በምድር ላይ ቤተክርስቲያን ውስጥ ስላሉ አማኞች።
አየህ እሱን አሁን እናደርጋለን። ስለ አንተ አነባለሁ፣ ስለ ወንድሜ ናቲ ጸልያለሁ። በሰማይ ስላሉት ተቋርጧል ወይ? የዚህ ማስረጃ ሲሰጠኝ ብቻ ነው በቃ ዳንኤል። ያኔ አንተ አንዴ ብራዘር አንዴ ኦኬ፣ አንዴ የተጻፈልን በምድር ላይ ስላለን ሰዎች ነው። ጳውሎስ ቢጽፍ የጻፈው እኛ አንብበን እንድንተገብረው ነው። ወንድም አለ ጴጥሮስ ቢጽፍ በሰማይ ላሉ ቅዱሳን ያንን የእግዚአብሔርን ቃል እንዲያነቡት አይደለም የተባለው። አንዱ ስለ አንዱ ይጸልይን የተባለው ያ ትእዛዝ የተሰጠው በቤተ ክርስቲያን ውስጥ ላሉ ህብረት ነው። ለዛ ሰው ምን ተብሏል? አንዱ ስለ አንዱ ምን ያደርጋል? ይጸልያል። ግን አንዱ ወደ አንዱ ይጸልያል አያላለም። ቆይ አትደረብ፣ አንዴ አትደረብ። መልስ ከሌለ ለምኛለሁ ከዚህ በላይ ነው ብራዘር። እንደዛ ያንተ ስህተት ነው። አንዱ ስለ አንዱ እንጂ አንዱ ለአንዱ አይደል። አንዱ ስለ አንዱ ነው። አንዱ ስለ አንዱ ስህተት ነው አይደል? አድገማት አንዴ አለው። እኔ ለምን ችግር አለው? እኔ ምንም እኔ አልፈራ። እኔ እኮ ምን የኔ ያህል እንትን አይደለም፣ መምህር አይደለም፣ የሃይማኖት ሰው አይደለም። ምን ዛሬ ደፍራል። ሃሌሉያ። አሁን እሷን ቃል እንዴት እንደሆነ ላሳያ። ይኸው እንዴት እንደሆነ ላሳያ። አየህ አንተ ወደ ማርያም ትጸልያለህ ወይስ አትጸልይም? እጸልያለሁ ወደ አንተም። አሁን አንተ ወደ ማርያም ቆይ ትጸልይ ምንድን ነው? ቆይ አሁን አንዱ ወደ አንዱ የሚያደርገው ስህተት ነው ብለህ ነበር ከሰከንዶች በፊት። ቆይ ይኸውልህ አይደለም እንግባባ። ስህተት ነው ብለህ ነበረ ብራዘር። እንደዚህ አልቀጥልም። ስህተት ነው ፈጽሞ ስህተት ነው በለኝ። ስህተት ነው ብለህ ነበረ። አንዱ ለአንዱ አዎ፣ አንዱ ስለ አንዱ አትደባልቅ። አንዱ ወደ አንዱ የሚያደርገውን ጸሎት ስህተት ነው ብለህ ነበር። ስለ አንዱ ነው። አንዱ ስለ አንዱ አዎ፣ አይደለም ብራዘር። አንዱ ስለ አንዱማ ግዴታ ነው። አንዱ ወደ አንዱ የሚያደርገው ጸሎት አንዱ ወደ አንዱ የሚያደርገው ስህተት ነው ያልከውን ላስታውስህ ብራዘር። አይደባለቅብህ ብራዘር። አምልጦ እንደሆነ አውቃለሁ። አደግሞ እርግጠኛ ነኝ። እስቲ ድፈር፣ እስቲ ይሄንን ቃል ድፈር። ይኸው የፈለገ እኔ ልጨርስልህና ድፈረው፣ ልጨርሰውና ድፈረው። እኔ ወደ ማርያም የማደርገውን ጸሎት ስህተት ነው በለኝ። በፍጹም እኔ ወደ ማርያም ጸሎት ሳይሆን ልመና ነው የማደርገው ብራዘር። ጸሎት አይደለም። ወደ ማርያም ልመና አቀርባለሁ። ጸሎት ለምንልኝ እማጸናለሁ። ጸሎት አይደለም ወይ ወዳጅ? እኔ ቀጥታ እሷ እንድትፈጽምልኝ ነው እንደምነግራት። እኔ ጸሎት አይደለም ወይ? አይደለም በለኝ፣ ችግር የለም። እኔ እኮ የቤተ ክርስቲያን መጽሐፍ አለን አሁን እንገልጧል። አይደለም ካንተ የምፈልገው አይደለም በለኝ ብራዘር። እሺ እኔ ነኝ ስማኝ፣ በቃ ለአንዴና ለመጨረሻ ስማኝ ዳኒ። እኔ አንዱ ስለ አንዱ ይጸልይ በተባለው መሰረት እኔ እመቤታችን ቅድስት ድንግል ማርያም ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመና እንድታደርስልኝ ብራዘር ቀለቡ። እሺ እኔ ወደ ማርያም አሁን ብራዘር አሁን ጸሎት አልጸልይም በለኝ። ማይክ ዝግ ነው፣ እያወራ እኮ ነው። ጸሎት የተለያዩ ናቸው እንዴ? አሁን አመንከው ብራዘር? አይ አይደለም። አሁን አመን ይሄ ባህሪ እኮ ነው ባይዘው የሚያስደስተኝ ይሄ ባህሪ ነው ብራዘር። አይለኪት በቃ ብዙ አትታገልም። አይ መቻቀይ ነው ዳኒ። ምንም ዝም ብለህ ሳታውቅ ዝም ብለህ አንደኛ አላወከኝም ገና። ይሄ ነው ባህሪ ነው የሚያስደስተኝ ምናምን መቻቀይ መጀመሪያ። እሺ ብራዘር አሪፍ ነው። ይሄን ነው የምወደልህ። እሺ ችግር የለም። ወደ ማርያም የምታደርገውን ጸሎትና ልመና ስህተት ነው እያልከን ያለው? አላልኩኝ። ቅድም ተሳስተ ወደ ፍጡር የሚደረግ ጸሎትና ልመና ትክክል አይደለም ብለህ ነበር። አላልኩኝ። እኔ ያልኩትን ልንገርህ። ስህተት ነው ያልከውን ንገረኝ። ስህተት ያልኩትን ልንገርህ እኔ። እሺ ስህተት ነው ያልከውን ንገረኝ። እሺ አንዱ ወደ አንዱ ይጸልይ ነው ያልኩህ። አንዱ ወደ ኋላ አንዱ ወደ አንዱ ይጸልያል ነው ያልኩህ። ልጽፍ ነው አሁን ባይዘው ካሜራ ይላል። አንዱ ወደ እሺ ጻፍለት። ቆይ እሺ አንዱ ያልኩትን ነው የምነግርህ። ይሄ ስህተት ነው። አንዱ ስለ አንዱ ይጸልያል ነው
በዚህ መሰረት ደግሞ ቅዱሳን ከኛ ጋር አንዴ ስተቱን አንዴ ድገምላቸው። ህዝቡን ኮንፊውዝ እያረክን ያለው ብራዘር፣ ስተትን ያልከውን አንዴ ድገምላቸው። አንዱ ወደ አንዱ አይጸልይም። ፍጡር ወደ ፍጡር አይጸልይም። ፍጡር ለፍጡር ይጸልያል። ኧረ ተው ብራዘር፣ በሰላም ነው በሰላም ነው። አሃ እንዴ ልክ እኮ ያልከውን እንኳን ራሱ ለራስህ እኮ የሚገባ አልመሰለኝም። ፍጡር ለፍጡር ይጸልያል። አዎ እኔ ስላንተ ጸልያለሁ፣ አንተ ስለኔ ትጸልያለህ። ፍጡርስ ወደ ፍጡር ይጸልያል? ምን አይነት ጸሎት ስትል ልመና ነው የሚለምነው? ምንም አይነት ጸሎትና ልመና ያቀርባል ወደ ፍጡር። ከራሱ ወደ ፍጡሩ አድርግልኝ ብሎ አስደርግልኝ ግን ይላል ብሎ ይለምናል። ወደ ፍጡር እኮ ወደ ፍጡር ኤኒ ጸሎት ያቀርባል። ወደ ፍጡር ኤኒ ጸሎት ቀጥታ እኮ አሁን እኮ ዳኒ ምን መሰለህ አሰንጥቀው ይኸውልህ፣ እኔ ልንገርህ ታዲያ ልመና የምናቀርበው እኮ ነው ያቀርባል። ወደ ፍጡር ጸሎት ያቀርባል እና እኔ ከተረዳኝ እኔ አሁን ለምሳሌ ወደ ቅዱሳን ልጸልይ እችላለሁ። የምጸልየው ጸሎት ግን አድርጉ ብዬ አይደለም። አድርጉ ምንም በል አሁን አድርጉልኝ የሚሆን አታድርጉልኝም ብለህ ብቻ ትጸልያለህ ማለት ነው ወደ ፍጡር። አዎ ጸልያለሁ። አዎ እሱ ስህተት ነው። እሱ ስህተት ነው ወይ ስህተት አይደለም? ኧረ ስህተት አይደለም። ስህተት አይደለም ማለት ቅድም ስህተት ነው አለ። አሁን ግን አመለጠው። ለዛ ነው አይደግም የሚያልኩት። ቆይ ወዳጅ ችግር የለም። አንድ ወደ አንድ ጸልይ ያልኩትን ነው። ቆይ አንዴ ይኸው ከእግዚአብሔር ቃል ወደ ፍጡር ጸልዩ የሚል ማስረጃ አስተን ስህተት ካለ ወደ ፍጡር ጸልዩ ሳይሆን አንዱ ለአንዱ ይጸልይ ነው እኮ። እኔ እኮ አሁን አንዱ ስላንዱ ብራዘር ና ብራዘር ማስረጃ ወደ ፍጡር ጸልዩ የሚል ማስረጃ አንተ አንዱ ስላንዱ ይጸልይ ነው የሚል። ስለዚህ እኔ ወደ ቅዱሳን የምጸልየው ስለኔ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሎት ልመና እንዲያደርሱልኝ ነው አለ። እንዴት ግራ እንደተጋባ እነሱ ሞተዋል እያለህ ነው። እንዴት ግራ እንደተጋባ ላሳይ። ወደ ፍጡር መጸለይ ስህተት ነው ብለህ ትጀምርና ከዛ እኔ እኮ ወደ ፍጡር የምጸልየው ትላለህ። አድርጉልኝ ብሎ ነው። ይኸውልህ ባንቺ ኃይል፣ ባንቺ ረድኤት፣ ባንቺ ብርታት፣ ባንተ ኃይል ብዬ አልጸልይም። የትኛውም እኮ ብትላትም ባይዘው ልታደርግልህ አትችልም። አቅም የላትም ማርያም። እሱ ያንተ ነው። እሱ ያንተ እምነት ነው። ካለማ ታሳየኛለህ። ማርያም በጸሎት በልመና ተጠይቃ ማድረግ እንደምትችል ማስረጃ አስተኝ። ችግር የለም ላቅልልህ። አንተ ያንተ እምነት ከሆነ በእግዚአብሔር ቃል አሳየኝ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልኝ ያጥብየ ለኔ ልታደርግ በላ ለምኝልኝ ብላ እሷ ለምናለ ማስረጃ አስተኝ። ችግር የለም እቀበላለሁ። ምን ማስረጃ ያስፈልግ? የተደረገልኝ ነገር ነው የምነግርህ ዳኒ። አንተ ማስረጃ አይደለም ብራዘር፣ ማስረጃ ነው። ምን የሚል ማስረጃ? አሁን ለጠየቁ ጥያቄ ያስደረገችልህ ነው። አይዞ ወዳጄ፣ ማርያም በማርያም ልመናና ጸሎት ጌታ እንደሚሰማ አሁን ላይ ማርያም ያንተን ጸሎት እየተቀበለች ከጌታ ዘንድ አስደራጊ መሆኗን ማስረጃ አስተኝ። አሁን እዚህ ላይ እንግዲህ ስነግርህ አሁን ትዘጋኛለህ። አሁን አንተ ስለኔ ስትጸልይ ወዲህ ነው የምትጸልይ። አንተ የምትጸልይልኝ ለኔ ወደ እኔ ስትጸልይ ወደ ጌታ ምን ብለህ ነው የምትጸልይልኝ? አንተ ወደ እኔ ምን ብለህ ነው የምትጸልይ? እኔ በዚህ መሰረት ነው የኔ እኮ መነሻዬ ወደ ማርያም የምጸልይበት መነሻዬ ይሄ ነው። የለም አየህ፣ በቃ ለዚህ ነው የጥቅሱ መነሻዬ ይሄ ነው። አንዱ ስላንዱ ይጸልይ ይላል። እኛ ብልቶች ነን። እንደማይገናኝ እኛ ብልትነታችን ተቋርጧል የሚለው ነገር የለም። እሺ ዜማ ሶሪ ያስወረድኩ በጣም ስሜታዊ ስለሆንክ ነው። ማይክ ደጋግመህ ከፈትክታቸው ነው። ስማ ሶሪ በጣም ይኸውልህ፣ አየህ የማይገናኝ ነገር ነው የምታወራው። ለምን? መጽሐፍ ቅዱስ ስለሌለ ማለት ነው። መጽሐፍ ቅዱስ ቢኖር ኖሮ ታሳየን ነበረ። መጽሐፍ ቅዱስ ውስጥ ያለው አንዱ ስለ አንዱ ወደ እግዚአብሔር የሚደረገው ጸሎት አለ። ኦኬ ምንድነው? እኔም ቆይ አንዴ እሱ ይሄ አለ። አንተ ግን ልምምድ ወደ ማርያም አድርገ ማርያም ደግሞ ወደ እግዚአብሔር የምታረገው በእግዚአብሔር ቃል ውስጥ ግን የለም። እንጅሩ ይሉታል ብራዘር። አየህ እንጅሩ ፈልገ አታገኘው። ቅድም ተሳስተ አምልጦ ይሄማ ስህተት ነው ያልከው ይሄን ንግግር ነበር። አየህ አንተ ወደ ማርያም ወደ እግዚአብሔር አለ የለም። አየህ የለም። በእግዚአብሔር ማስረጃ ምን ታመጣለህ? ማስረጃ አምጣ። የለማ
ብራዘር አንተ እና የለም አንተም እኮ እንደዚህ ነው የምትጠይቅ። አየሁ አንተ ነህ የለማ ብራዘር ያለን ነገር ነው የምትጠይቅ። የሌለን ነገር ብራዘር የሌለ ነገር ማስረጃ አይጠየቅም። እንደዚህ ነው የሌለ ነገር ማስረጃ አይጠየቅም። መጽሐፍ ውስጥ ያለው እኛ የምናደርገው ልምምድ ነው። አንተ የምታደርገው ልምምድ የለም አለ ብለህ የምታምን አንተ ነበርክ። ማስረጃ ማስረጃ ማቅረብ የነበረብህ ዳኒ፣ የኛ ልምምድ እኮ የጥቅሱ መነሻ አንዱ ስለ አንዱ ይጸልይ የሚለው ነው ስልህ፣ አንተ በዛ መሰረት ሄደ ማብራራት አትችልም። ይኸውልህ ወዳጄ፣ አየህ ስህተቱ እሱ ነው። አሁን አንተ ለምታምነው እምነት ማስረጃ ማቅረብ ያለብህ አንተ ነህ፣ እኔ አይደለሁም። በቃ መሸሻ መንገድ ነው። ቆይ ይኸውልህ የለም ስትለኝ ለኔ ነው ኮንፊርም እያረክልኝ ያለው። ለምን እኔ ነኝ ጥያቄ ጠየቁ። በእግዚአብሔር ቃል ውስጥ አንድም ቦታ ላይ የለም ብለን ነው የምናምነው። እናንተ የምታረጉትን ልምምድ ወደ ማርያም የምታረጉትን ጸሎትና ልመና የእግዚአብሔር ቃል አያቀውም። የለም በእግዚአብሔር ቃል ውስጥ አየህ፣ የለም በእግዚአብሔር ቃል ውስጥ ስለሌለ የለም ካልከኝ አንተ ለኔ መልሴ ነው። በሌለ ነገር ነው ዶክትሪን እየመሰረትክ ያልኩት እኔ ነኝ። አሁን ደግሞ ሌላ አንድ ነገር ላስጠለ፣ ችግር የለም። አሁን በደንብ አንድ ነገር ላስጠለ። የእግዚአብሔር እኔ የምጥለው ነገር የለም ዳኒ። አይ ጥለህ ነው የምትሄደው፣ በእውነት ጥለህ ነው የምትሄደው። እንዳትሸው ቀርቷል። አሁን ልጽፈው ነው ጥለው ስለምትሄድ ማለት። ኧረ እንደው አትፍዳኒ፣ እኔ ስራ ላይ በቃ እግዚአብሔርን ነው ይልዳኒ። በቃ ጥላቻህን አቁም። እኛ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ሁሉ ነገር ቆይ አንድ ጥያቄ ልጠይቅህ። አሁን አንተ ኦርቶዶክሶች ወደ እግዚአብሔር አይጸልዩም ብለህ ነው እንዴ የምታምን? ቆይ አንዴ ጥለው ነው እግዚአብሔር ቀጥታ እንደማንጸልይ ነው የምታስብ? ቆይ አንዴ ጥለው ነው የምትሄደው። አንዴ ቆይ እቺን ጥላት እንድትሄድ ሌላ ቀን ደግሞ አይዞህ እየሰራ እሺ እኛ ወደ እግዚአብሔር እንደማንጸልይ ነው የምታስብ አንተ? እሺ ቆይ አንዴ እሺ ስልክ ማስቀመጫ እሺ ኢትስ ኦኬ ልጻፈው። እሺ ውሰድ ቴክ ኢት ኤንድ ቴስት ዜን አይዳኒ። አሁን እንግዲህ ወይ ታምረ ማርያም ምናምን አመጣ እንግዲህ የሆነ ነገር ልትል ነው። የማይግባባ ነገር ነው የምታመጣው። እሺ ያው አሁን ማርያም አሁን ጸሎት ትቀበላለች። አሁን እኮ ጸሎት ትቀበላለች ስትል ምን ጸሎት ትሰማለች? ወደ ማርያም አሁን የምትጸልየው ጸሎት ትሰማለች እንጂ በሰማይ ሆና ማርያም ትሰማለች። መልስን እየጻፍኩ ማስረጃ እንዳትልኝ። ትሰማለች። ማስረጃ ልትል ከእግዚአብሔር ቃል ማስረጃ አለ። አሁን ማስረጃ ቀጥታ ማርያም ትሰማለች የሚል ሳይሆን ያለ እኛ የቅዱሳን ህብረት አለ ብለን ነው የምናምን። የቅዱሳን ህብረት ብለህ ጻፍ። የለም ችግር የለም፣ ህብረት አለን ችግር የለም። ቤተክርስቲያንስ ቆይ ቤተክርስቲያንስ አሁን ማርያም በሰማይ ሆና ጸሎት ትቀበላለች ብላ ታምናለች? አሁን በዚህ ሰዓት ላይ ልመና ትቀበላለች? አሁን በዚህ ሰዓት ላይ አዎ። ምክንያቱም እኛ ይኸውልህ ቅዱሳን ሞቱ ብለን አናምንም፣ ሕያዋን ናቸው ብለን የምናምን። ህብረታችን አልተቋረጠም። በስጋ ላይ የተለዩን እንጂ በነፍስ አልተለዩን ብለን። ለዚህ ደግሞ ማስረጃ አስጠኝ። እሺ ቅዱሳን በነፍስ ሞተዋል? እሱ ጥያቄ ነው፣ ማስረጃ አይደለም። እኔ ጥያቄ ነው የምጠይቃ እንዴ? አንተ ዝም ብለህ በቃ ማስረጃ ከሌለ የለኝም ትለኝና እኔ እችን ትታታለህ። ሁለተኛ ማስረጃ ከቤተ ክርስቲያን መጽሐፍ ላይ የጠየቅኩ ችግር ምን የሚል ማስረጃ? ምን የሚል አሁን በዚህ ሰዓት ማርያም ጸሎትና ልመናችሁን ትቀበላለች የሚል እኔ ቅዱሳን በሰማይ ሆኖ እንደሚሰሙ እኛን ስለ ማርያም መልእክት ማርያም ማስረጃ። አይ ኧረ ተው አትደውሉበት። አሁን እችን እንኳን ጥሏት ሂድ። እችን እንኳን ሁለተኛ ላያነሳት ለማርያም ላለመጸለይ ከዚህ በኋላ ዳኒ የሰውየውን ስልክ መድኃኒዓለምን ዘጋሁት። የስራ ስልክ ነው። ቆይ ትንሽ ዝጋውና ተመልሼ እመጣለሁ። ከዛ ውጭ ልቀጥል ካልክ ቀጥል፣ ስራው ይቅር፣ ችግር የለውም። እሺ አይ ስራሽ ችግር እሺ ቀጥል። ስራ ይቅር እዚህም ተጎርተህ ከባድ እንዳይሆንብህ ብዬሽ እኮ ነው። ዳኒ ግን እግዚአብሔርን ጥላቻ አታብዛ። በቃ ይኸው እንክት አድርገህ አትሳደብ። በቃ አሁን እኮ ወደ እናንተ የሚመጣ እየጠፋ ነው። መድኃኒዓለምን እኔ ይኸውልህ ሪዝኔብል ሆነህ እንደ ፍትሐ ብሔር ሕግ ይሄ እንደ ጠበቆች ሆነህ
ማጠይቅ ቢሆን መግባባት እንችላለን። ወይ ደግሞ እኔም ሰው ጠፋ። ሰው እንዲበዛ እስቲ ምከረን፣ ምን እናድርግ? ሰው እንዲበዛማ ጥላቻ መተው በቃ አለ አይደል? አሁን ልክ አሁን አንተ እኔን ኢየሱስ ክርስቶስን እንደማልቀበል አምላኬን ጌታችን መድኃኒታችን ኢየሱስ ክርስቶስ ሌትም ቀንም ጠዋትም እንደማልለምነው ምንም ነገር እንደው በቃ ስለሱ ማላቅ ምናምን አድርገህ ነው የምትወስደኝ አሁን አይደለ? እኔ ደግሞ 24 ሰዓት ወደ ቤተ ክርስቲያን እየሄድኩኝ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ ዓለምን የፈጠር ካንተ ጌታ ሁሉ በእጅህ ያለ ሁሉ ማድረግ የምትችል አምላክ ሆይ አቤቱ ማረኝ አቤቱ እላለሁ እኮ። አንተ ግን ይሄ ለምን አይበቃ? እንዴት ምንም እንደማናቅ ታረገናለህ? ማንበብ ብቻ ሰዎችን ይልህ ማንበብ ብቻ ሰዎችን እኮ ወደ ገነት አይከት። እሱን አሳያለሁ። ችግር የለም። እስኪ ላሳየና ያው እሺ፣ ሌላ ቀን አሁን ቤተክርስቲያን ምን ብላ እንደምታምን እሱን ላሳየና ቢያንስ ስራውን ካጣ እንኳን ይመክረኛ። ዚስ ኢዝ ኦርቶዶክስ እንዳትል ግን በኋላ ግድ ነው የምትለው ጉዳ አለ። ዚስ ኢዝ ኦርቶዶክስ። እሺ እሱ የወንድምነት ነው። እሺ ይሄው ምን ይላል እስቲ አንብበው። ይነበባል ብለህ እኔ ወይ በቀርስ እሺ እሺ አይኑ አእምሮውን አይኑ ቀጥታ አእምሮውን ቢሆን እቺ ብትሆን ማለት ነው። አይኑ ቢሆን አእምሮውን ተብናውን ነው ለብውን ሳይሆን ስብናውን እንዳይሆን ትንሽ እሺ ልቦናውን አእምሮውን ልቦናውን ቀጥ ሳይሆን እሺ አእምሮውን ልቦናውን ሳይሆን እሺ አእምሮውን ነው። አሁንም አእምሮውን አስተሳሰቡን ነው አእምሮውን። እሺ እኔ ላንብብልሽ ነው አንበው፣ ችግር የለውም። እሺ አልፋው ሲሆን አልፋ ቢሆን ለምኝልኝ ማለት ነው። ምን ማለት ነው? ለምኝልኝ ማለት ነው። ስለ ማርያም ነው የተናገረ ያለው። ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ። አሁን በሰማይ ሆና ማርያም ለምኝልኝ ስትላት አትሰማህም። አሁን በእነሱ የለም። በቀደመ ልመናዋ ነው የምታስምር እንጂ አሁን በዚህ ሰዓት ላይ ቆይ ብራዘር ዳኒ አሁን መጽሐፉ አትሊስት ቆይ ጥሩ ኦርቶዶክስ ወደ እንድትሄድ ነው አንዴ። አይ መጽሐፉን ደግሞ አሁን ነገር የሆነ ነገር እኮ ያመጣል። የምታመጡት እኮ መጽሐፍ እኮ እኛ ብራዘር ይሄ በጣም ከባድ ውዳሴ ማርያም ተረጓሚ ነው። ይሄ የቤተ ክርስቲያን ውዳሴ ማርያምን ተረጓሚ የሰጠችበት ነው። ውዳሴ ማርያም ይተረጎማል? አታውቅማ። ለዛ እኮ ነው አላውቅም። እኔ መምህር አይደለም። ይሄው የእሱ ተረጓሚ መጽሐፍ ማርያምን ለምኝልኝ ስትላት አሁን በሰማይ ሆና እየለመነች አይደለም። ምን እያደረገች ነው? እነዚህ መጽሐፎች እንኳን ዳኒ እነዚህ መጽሐፎች ዞሮ አንባቢ አላቸው ራሱን የቻለ ወዳጅ ሁሉም ምዕመን ያውቃቸው። ሁሉም ምዕመን ያውቃቸው። ስለማታውቀው እኮ ነው እያሳዩ ያለሁት። እሱን አላውቀውም። አየህ ቤተ ክርስቲያን ምን ትላለች? አሁን እንኳን አይደለም በማርያም በሌሎቹም ልመና የለም። ለምን? አሁን በሰማይ ሆነው አይሰሙማ፣ አያደምጡ። ኦኬ አይሰሙም አይባልማ። ይሄው አሁን እዚህ ላይ ነው የምታፈርሰው አንተ ራስህ። አሁን ይሄው ወዳጄ ይሄው አልፋው አይደለም ከመጽሐፍ ቅዱስ። አረ ከመጽሐፍ ቅዱስ ዳኒ ብለህ የምታውቀውን ከመጽሐፍ ቅዱስ ንገረኝ። ቆይ አሁን አይሰሙም የሚል ህብረት እንዳለን እንጂ ህብረት እንደተቋረጠው መጽሐፍ ቅዱስ ላይማ አንተ ራስህ ያልከኝን የለም አልከኝ። የሌለ ነገር አላሳየም። አንተ ራስህ ያልከውን ነው የጻፍኩልህ። አንተ ራስህ ምን አልከኝ? የለም አልከኝ። በቃ የለም። አንዱ ወደ አንዱ መጽሐፍ ነው የሌለ ትሰማለች ወይ ስለ የለም መጽሐፍ መስማቷን አሳየኝ ስለ የለም ነው ያልከኝ። ይኸው የጻፍኩልህ ያንተ ንግግር ነው። እንዲህ ሄው ነው እንጂ ያልኩህ እኔ እኮ ያልኩህ
ሕያው ናቸው ትሰማለች። ማስረጃ ማርያም ይናገራል። እናንተ ቅዱሳን አምላካችሁ የሕያዋን አምላክ ነው የሙታን አምላክ አይደለም ይላል። ማስረጃ አስጠኝ። አሁን በዚህ ሰዓት ላይ ጸሎትን እንደምትሰማ ሕያው መሆኗ ጸሎት እንደምትሰማ አያረጋግጥም? አያረጋግጥም። ምንም አያገናኘው። በቃ በምን እኔ ሕያው መሆን በነፍስ አለመሞት ማለት ነው። በምድርም ሆና ማርያም በምድር አለመሞት አይደለም፣ ከስጋ መለየት ራሱን የቻለ ነው። ሕያው መሆን ግን በነፍስ መኖር ነው። አሁን ቅዱሳን ሞቱ ይባላል እንዴ? ሕያው ናቸው ማለት መለኮት ሆኖ ዘላለም ይኖራሉ ነው እኮ። ዘላለም መኖር ኦኬ፣ ከእግዚአብሔር አለመለየትን ነው የሚያሳየው። ጸሎት ሰሚነትን አያሳየው። ኦኬ፣ ሰው ሙት ነው ስትል ከእግዚአብሔር ተለይቷል እያልክ ነው ያለው። ሰው ዘላለማዊ ነው ከእግዚአብሔር ሕያውነት አለው ብለህ ስታወራ ደግሞ እሱ ከእግዚአብሔር ህልውና ውስጥ ነው ያለው እያልክ ነው ያለው። ኦኬ፣ እና ከእግዚአብሔር ጋር እነሱ አሁን እግዚአብሔርን አለም እነሱ አሁን ጥያቄው ጸሎትን ይሰማሉ ወይ ነው? ጸሎትን ይሰማሉ ይላል። እኛ እኮ አሁን ቀጥታ ዝም አሁን ይሰማሉ አይሰሙም በሚል መንገድ ሳይሆን ትምህርቱን ነው። አሁን ትምህርቱ ታማኝና እኔ የሕያዋን አምላክ ነኝ የሙታን አምላክ አይደለሁኝም ይላል አይደል? የሕያዋን አምላክ ማለት ነፍስ ዘላለማዊት ናት አይልም? ልባዊት ዘላለማዊት ናት አይልም? ወዳጄ ነፍስ የኃጢአተኛም የጻድቅም ሰው ነፍስ ዘላለም ነው የምትኖረው። ከእግዚአብሔር የተካፈል ነው። ቆይ አንዴ፣ ከእግዚአብሔር ነው የተካፈል ነው። ኃጢአተኛውም ለዘላለም በሲኦል ይቃጠላል። ንጹሕም ሰው በክርስቶስ ኢየሱስ አምኖ የዳነም ሰው ለዘላለም ከእግዚአብሔር ጋር እግዚአብሔር ባዘጋጀለት ስፍራ ይኖራል። ሁለቱም ከእግዚአብሔር የተካፈሉት ዘላለማዊነት አላቸው። ስፍራቸው ነው የሚለየው። ኦኬ፣ ስፍራህ ነው የሚለየው። ወይ ለዘላለም ትቃጠላለህ ወይ ለዘላለም ከእግዚአብሔር ጋር ትሆናለህ። አየህ፣ ዘላለማዊነት ከእንትን ጋር የሚገናኝ ነገር የለውም። ዘላለማዊነት ከጸሎት ሰሚነት ጋር የሚገናኝ ኮንሰፕት የለውም። አየህ፣ የሞተም ከእግዚአብሔር የተለየም ሰው የሚኖረው በሲኦል ለዘላለም ነው የሚቃጠል። ኦኬ፣ ማብቂያ የለም። ይሄም ማብቂያ የለም። ሕያውነት የሚገናኘው በእግዚአብሔር ህልውና ውስጥ ስለመኖር ነው። ኦኬ፣ እግዚአብሔር ህልውና ውስጥ መኖር ማለት ጸሎትን መስማት ማለት አይደለም። ስለ እድሜ እሱ ስለ መኖር ነው የሚናገር። መኖር በእግዚአብሔር ህልውና ውስጥ መኖር ጸሎትን መቀበል ማለት አይደለም። እንደ እግዚአብሔር መሆን ማለት አይደለም። አየህ፣ ለዚህ ነው ቤተክርስቲያን ምን አለች? ይኸው እንኳን በማርያም አይደለም በሌሎቹም በዚህ ሰዓት ላይ ልመና አታቀርብም። ልመና የለባቸውም። በቃል ኪዳናቸው ነው አሁን በዚህ ሰዓት ላይ የሚሰሙት። እኔ እሱ ትርጓሜ ኖሯል። እኔ እሱን አላውቀውም። ትርጓሜ እኮ መቀጠል እችላለሁ። ዳኒ ሰላም ይቀጥል። እሱ ዳኒ እኔ ስራ እስቲ እዚህ ሰው ይቀጥል። በቃ እችን ነገር ብቻ ሰዓት እንድትሄድ ነውና ጥሩ ያቀር እሺ ወንድም አለ። እሺ ችግር የለም ብራዝ፣ ችግር የለም። እሺ ታረከኝ እኔ አላረኩም። እሺ ከየት ቤተ እምነት ነው? እኔ ከኦርቶዶክስ ነኝ። አሁን ውዳሴ ማርያም ትርጉም ያቀረብከው አንተ እንደምትለው አይደለም። ምንድን ነው የሚለው? በዚህ ሰዓት ላይ ጸሎት ትሰማለች ይላል። በዚህ ሰዓት ጸሎት ትሰማለች አትሰማም ሳይሆን የሚለው በቀድሞ ልመናዋ ታስታርቀናለች እንጂ አሁን ግን እየወደቀች እየተነሳች አታስታርቀንም ነው እንጂ የሚለው ጸሎት አትሰማም አይደለም የሚለው። ይኸው አንተ የምትለው የለም ካለ ታሳየኛል። ይኸው ምን ይላል መጽሐፉ? ልመናስ ከዚያ በኋላ አለቀ። ምን ልመና አትለምንም ማርያም በዚህ ሰዓት ላይ ለምኝልኝ ብትላት ማርያም አሁን በዚህ ሰዓት ላይ አትለምንም። ለብሮም አትለምነው። ከዚያስ በኋላ እንኳንስ በሷ በሌሎቹም የለባቸውም ነው የሚለው እኮ። አለቀ። በቀደመ ልመናዋ ነው እሷ እኮ ነች። ስለዚህ እሷ ነች እንጂ ትለምናለች አይባልማ። ትክክል እኮ እሱን እኮ ምን ነው ትክክል እኮ ልክ ነው። አትሰማምና ይሄ እኮ አንተ እኮ ያልከው አትሰማም እኮ። በዚህ ሰዓት ማርያም ትለምናለች።
ይኸውልህ ውዳሴ ማርያም በዚህ ሰዓት ማርያም ትለምናለች። ብራዘር አትደበቅ። በዚህ ሰዓት ትለምናለች ማርያም። ኧረ እኔ ለምን እደበቃለሁ? በቀድሞ ልመናዋ ታስምረናለች። በዚህ ሰዓት ትለምናለች ወይ? ጥያቄ እሱ ነው። በዚህ ሰዓት ትለምናለች ማርያም። እየመለስኩልህ እኮ ነው። አልመለስክልኝም። እየፈራሁ ነው ያለው። በዚህ ሰዓት ትለምናለች። በዚህ ሰዓት ትለምናለች። በደንብ አድርጋ ለምን አለምንልኝም? ይኸው ቤተክርስቲያን በዚህ ሰዓት ላይ አትለምንም ትላለች። ይኸው ከዚያ በኋላ እንኳንስ ምንድነው እሱ እኮ የኛ ነው። ይኸውልህ እኮ ክፈተው መጽሐፉን ምን እንደሚል ታዲያ። እሱ እኮ ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለባቸውም። አለቀ። የለም እኮ አለ። ምን አይነት ልመና ልክ እኮ ነው የሚለው መጽሐፍ እኮ ምንም እኮ አልተሳሳተም። ልመና የልመና አይነት የለውም ብራዘር፣ ልመና ነው የሚለው ብራዘር። የምን ልመና የልመና አይነት አለው እንዴ ደግሞ ወራጅ? ይሄው ለእኔ እኮ ያልኩ መጽሐፉ የኔ ነው የኛ ነው። ያንተ ቢሆን ታዲያ ከኪስጭ ይሄ እኮ ትርጓሜ ነው ብራዘር። ትርጓሜ የለውም። ይሄ ትርጓሜ ነው። ትርጓሜው ራሱ የሚለው አንተ እንደምትለው አይደለም። ለምሳሌ ራሱ እኮ የቻለውን እኮ አብራርቷል እኮ። አይኑ አቢሆን አልፋው አቢሆን አራና አይዞ አንተ ራሱ አይዞ ችግር የለም ዳንዬ፣ እኔ ምንም ጣጣ የለውም። አዎ ይሄው አብራራው ካልከኝ ሲያብራራው ምንድነው እያለ ያለው? ልመናስ ከዚያ በኋላ እንኳንስ በሷ በሌሎችም የለም። አለቀ። ምን ታዲያ? አዎ ይኸውልህ ልክ እኮ ነው መጽሐፉ። ምን አጠፋ ታዲያ? በስጋ እንዳለችው አይደለም፣ በቀድሞ ልመናዋ ግን ታስምረናለች ነው። ያ ትክክል እኮ ነው። በቀድሞ ልመናዋ ታስምር። አንዴ አትደባል። ሁለት ነገር እየደባለክ ነው ያለው። ይኸው አልፋው ቢሆን ለምኝልኝ ማለት ነው አለ። ከዛስ ለምኝልኝ ማለት ነው። እናንተ ለምኝልኝ ነው የምትሏት። ኦኬ አዎ ትላላችሁ። ማርያምስ ልመናስ ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። ታዲያ ለምኝልኝ ስትል ልመናው እንዴት ነው እየሰራ ያለው? አሁን በዚህ ሰዓት ላይ ያንተን ልመና እየተቀበለች እያቀረበች ሳይሆን አንድ ጊዜ በተሰጣት ቃል ኪዳን ነው። ቃል ኪዳኗ ነው እየሰራ ያለው ነው የሚለው መጽሐፍ። ያ እኮ በአንድ ጊዜ በተሰጣት ቃል ኪዳን ሕያው ነኝ፣ ትሰማለች፣ ታማልዳለች። እሱ እኮ ነው እየሞገትኩ ያለው። መጽሐፍ ቅዱሳዊ ነው። አይልም ምን መጽሐፍ ቅዱሳዊ ነው። አመጣልሃለሁ፣ ችግር የለም። መጽሐፍ ቅዱሳዊ ነው። የባስ መጽሐፍ ቅዱሳዊ ነው። ትክክል መጽሐፍ ቅዱሳዊ ነው። በል ማስረጃ አንጣ ከእግዚአብሔር ቃል ላይ በዚህ ሰዓት ላይ ሰዎች የሰውን ጸሎትና ልመና እንደሚቀበሉ ማስረጃ አንጣ። ያ ቤተክርስቲያን ራዕይ 6 ቁጥር 9 ላይ አውጣ። ችግር የለም እኔ ሞግታለሁ በመጽሐፍ ቅዱስ። እሺ ራዕይ ምዕራፍ 6 ለምን ብታስጥለኝ? እኔ ኦርቶዶክስ ነኝ። ጣልከው እኮ ብራዘር። ራዕይ 6:9 ተስማማን እኮ። ምንድን ነው የጣልኩት? ምንም እኮ አልጣልኩም። በዚህ ሰዓት ላይ ማርያም ኮንቲኒው ቀጥል፣ ችግር የለም ወዳጄ። እሺ 6 እሺ ኧረ በክርስቶስ ችግር የለም ቀጥል አልኩ። ቁጥር 9 ቁጥር 9 አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክርነት የታረዱት የሰዎች ነፍሳት ከሰማዩ በታች አየው። በታላቅም ድምጽ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ወደ እነሱ የጸለየ ማለት በቃ ይበቃኛል። ቆይ ችግር የለውም እሱን እነግርሃለሁ። እነዚህ ቅዱሳን የሞቱ ናቸው አይደለም? ችግር አለው ብራዘር። አይ ቆይ ዳኒ የሞቱ ናቸው የሞቱ አይደሉም? የሞቱ ናቸው የሞቱ አይደለም? ንገረኝ። ችግር አለው። ችግር እኮ እኔ እንዳሌለው ቆይ ችግር ካለው አንተ ትነግረኛለህ። የሞቱ ናቸው አይደለም? ችግር ከሌለው ወደ መልሱ ብራዘር፣ ወደ እነሱ የጸለየ ማለት ነው። ስለ ልመና ነው እያወራን ያለ ነው፣ ስለሌላ ጉዳይ አይደለም። ነገርኩህ እኮ ቅዱሳን ሕያዋን ናቸው አይሞቱም። ብራዘር አሁን እኛ ወዳጅ እያወራን ያለ ነው። ወደ እነሱ የለመነ ሰው ማን ነው ብራዘር? ዳኒ ለምን ስሜታዊ ትሆናለህ? እኔ ገረመኝ። የእግዚአብሔር እየጠየቅኩ ነው ያለሁት ወዳጅ። እንዴት ሆነ ዳኒ? እንዴት ሆኖ ነው በአንተ ስሜታዊ የሚሆነው ወዳጅ? ኦኬ እሺ፣ በቃ ስሜታዊ አትልሽ፣ ችግር የለውም። እሺ ችግር የለውም። አሁን ወደ እነሱ የጸለየ ማን ነው? የለመነ ሰው ማን ነው? እነኚህ ቅዱሳን ምን እስከ መቼ ነው? ወደ ማን ነው? ወደ ቅዱሳኑ የለመነ ሰው ማን ነው? ጥያቄው እሱ ነው። እነሱ ምን እያደረጉ ነው?
ወደ እነሱ የለመነ ሰው ማን ነው ጥያቄው። ምን እያደረጉ ነው ዳኒ ንገረኝ። ክፍሉ ካልገባ በኋላ ላይ ያስረዳሉ። ጥያቄው ወደ ማርያም እንደምትለምን አንተ ልታሳየን ነውና አንተ ወደ ማርያም የምትለምነውን ክፍል ለማሳየት ስለሆነ ያቀረብከው በዚህ ክፍል ላይ ወደ ቅዱሳን የለመነው ማን ነው? ኦኬ ጥሩ። ይኸውልህ እኛ መጽሐፍ ቅዱስን በምልአት ነው የምንረዳው። ወደ ፈለከው ተረዳና ወደ እነሱ የለመነን ሰው ብቻ ነው ታሳይ እኮ አረዳሩ ልንገራ አድምጥ። እኛ በምልአት ነው የምንረዳው። ስለዚህ ወደ ፈለከው ማን የለመነው? ጥያቄው በጣም ግልጽና ስፔሲፊክ ነው። ማን ነው ወደ ቅዱሳን የለመነው? እነኚህ የሞቱ ሰዎች እየለመኑ ነው ያሉት። ፈጣሪያቸውን እየለመኑ እየጠየቁ ነው ያሉት። ወደ ቅዱሳን ወደ ሞቱት ቅዱሳን የለመነ ሰው ማን ነው ነው ጥያቄው። የት ነው የምትሄደው? የት እሄዳለሁ አለው። የትም እኮ እየሄድኩ አይደለም። እና ታዲያ ወደ ሞቱት ቅዱሳን የለመነ ሰው ማን ነው? እነኚህ የሞቱ ቅዱሳን ሕያው መሆናቸውን እያሳየሁ እኮ ነው። እኔ እሱ አልጠየኩም። እኔ አልጠየኩም ብራዘር። ግዴታ አንተን ለማሳመን ማለት ነው። አንተ የምትለው ፋላሲ ወይ ደግሞ ቴዎሎጂ ጥያቄው እሱ ነው ብራዘር። ጥያቄው እሱ ነው። አየህ፣ ጥያቄው እሱ ነው። አንተ ወደ ማርያም እንደምትለምነው እና ወደ ማርያም የለመንከው ልመና በዚህ በማርያም እንደሚሰማ እንደዚህ ሁሉ በዚህ ቃል ላይ ወደ ቅዱሳኑ የለመነ ሰው አለ? የለም። አየህ፣ መልስ ይሄ ነው። አለቀ። ይኸውልህ አየህ፣ ልክ እኔ እንዳንተ አጣብም ያልረዳም እኮ አልኩህ። አለ ወይ ወደ እነሱ የጸለየ? ችግር የለም። አቃንተ ሰማኝ። ወደ እነሱ የለመነ ሰው ካለ አዎ በለኝ ደፍረ። ለምን እንደዚህ እልሃለሁ? እኔ አንተ የምሰራው ጥያቄ እሱ ነው። ጥያቄ እሱ ነው። አትደበቅ። ጥያቄ በጣም ግልጽ ነው። ዳኒዋ በመጽሐፍ ቅዱስ የሱ ወርዶ የሚል ጥያቄ ነገር የለም። አለ ብራዘር፣ አለ። ለአንተ እሱማ ያንተ ፍላጎት ነው ወንድሜ። የኔን ጥያቄ ነው አሁን እየመለስክ ያለው። የኔ ጥያቄ መልስ አለው። ወደ ቅዱሳን የጸለየ ሰው አለ? ይሄ ነው ጥያቄ። አለ በእግዚአብሔር ቃል። እኔ እኮ ያንተን ሎጂክ ተከትዬ እኮ አልሄድም። ገባህ? እኔ አሁን ማስረጃ ስጠኛል ብራዘር። የኔን ሎጂክ ተከተል አላልኩም። ጥያቄው የኔን ሎጂክ መከተል አይደለም። ያንተን እምነት ንገረኝ። በእግዚአብሔር ቃል ውስጥ አንድ ቦታ ላይ አንተ ወደ ማርያም እንደምትጸልየው እንዲሁ በሰማይ ላሉ ቅዱሳን ከምድር ሆኖ የጸለየ ሰው አለ ወይስ የለም? ቀጥታ መልስ። ይኸውልህ ከምድር ሆኖ ወይስ የለም? በትክክል አድምጠኝ። አለ ወይስ የለም? በቃ የማትሰማት ሆነ መተው እንችላለን እኮ ችግር የለም። እኔ አለ ወይ የለም ምናምን ትችላለህ ብራዘር። ቀጥተኛ ጥያቄ አለ ወይስ የለም? እንዲህ ያለ ጥያቄ የለም እኮ አልኩ። የትም የለም። ጥያቄው አለ መልስ አለ ወይ ነው ጥያቄው። ጥያቄው አለ መልስ አለ። መልስም አለ። መልስ እየነገርኩህ እኮ ነው። መልሱን ንገረኛ። አለ ወይስ የለም? አለ ወይስ የለም? አለ። መልሱን እየነገርኩህ እኮ ነው። ነገርኩህ። ወደ በምድር ሆነው ወደ ፍጡራን በሰማይ ላሉ ፍጡራን የጸለየ ሰው አለ? ሰው ይስማ። ምን ብለው? ቆይ ሲጀመር መጸለይ ማለት ራሱ በሰማይ ላለ ፍጡር የጸለየ ሰው አለ ወይስ የለም? እኛ ሲጀመር ምልጃ ነው የምንጠይቀው። ይሄን አድርጉ። በሰማይ ላለ ምልጃን ያቀረበ ሰው አለ ወይስ የለም? በሰማይ ላለ ይሄው እኔ ራሱ ምስክር ነኝ። እኔ አቀርባለሁ ምልጃ በሰማይ ላለ። አንተ መጽሐፍ ቅዱስ አይደለም። አንተማ የአጋንንት ትምህርት እንደምትከተል እያወቅን ነው። ኧረ እባክህን መጨረሻ ላይ ምን አለ ዳኒ? እኔ እኮ መጨረሻ ላይ ምን አለ? እኔ ያለሁኝ አለ ብራዘር። አንተማ የአጋንንት ትምህርት እኮ ነው የምትከተለው ብራዘር። ስለምትከተል እኮ ነው እየጠየቅን ያለው። የጠየቅነ የእግዚአብሔር ቃል ውስጥ አለ ነው ወይ የለም? አይ መዳረቅ ነው። መጨረሻ ላይ ከእግዚአብሔር ቃል ወረደና እኔ እኮ አለው አለ። እናንተማ ስላላችሁ እኮ ነው ይሄንን ውይይት የከፈት ነው ብራዘር። እንደ እግዚአብሔር ቃል በአጋንንታዊ ትምህርት እንደምትመሩ እኮ ስላወቅን ነው ይሄንን እየጠየቅን ያለው ብራዘር። የለም በእግዚአብሔር ቃል ውስጥ የለም። አይ ቤተ ክርስቲያን ለዚህ ነው በአጋንንታዊ ትምህርት ነው። ይሄ አጋንንታዊ ሊትራል አጋንንታዊ ትምህርት ነው። አይ ፍጡርን ከፈጣሪ እኩል ማድረግ አጋንንታዊ ትምህርት ነው። ፈጣሪን አውርደ ከፍጡር እኩል ማድረግ ማለት ራእይ 6 ቁጥር 9 የለም። ራእይ ምዕራፍ 6 ቁጥር 9 ላይ በሰማይ ሆነው ከምድር የተቀበለ ጸሎት አለ የለም። ኢቨን ባይ ዘ ዌይ ምልጃ እንኳን አይደለም። ምን ያህል ከእግዚአብሔር ሐሳብ እንደራቁ ይሁት። ይኸው በቀልን የጠየቁት ደማችን ፈሷልና እስከ መቼ ነው የማትበቀለው?
ምልጃ እንኳን አይደለም ብራዘርስ፣ ተበቀልልን፣ እርምጃ ውሰድ ብራዘር። እፎይ ግቡ፣ እርሶ ይግቡ፣ ተልኮለታል። ግቡ አባት፣ ገባ በሉና እናወራ። አየህ፣ በእግዚአብሔር ቃል ውስጥ የኦርቶዶክስን ትምህርት የሚያሳይ የእግዚአብሔር ሐሳብ የለም ብራዘር። ፉከራ ብቻ፣ ወሬ ብቻ የለም በእግዚአብሔር ቃል ውስጥ። አየህ፣ ማርያም በዛፍ ላይ ብትገለጥ በጣም ማለት ብትገለጥ፣ አሁን በሰማይ ሆኗ እንኳን ላንተ መልስ አይደለችም ማርያም፣ እንኳን ተገልጣ ብራዘር። አሁን በሰማይ ሆና ማለት ነው ላንተ መልስ አይደለችም ማርያም። አሁን በሰማይ ሆና መልስ አይደለችም ላንተ። እንደ እግዚአብሔር ቃል በሰማይ ሆና ማርያም ላንተ መልስ አትሰጥም፣ መፍትሄ አይደለችም። ወደ እሷ ብትጸልይ፣ ልመና ብታቀርብ አታደምጥም፣ አትሰማህም ማርያም። ይኸው ነው በእግዚአብሔር ቃል ውስጥ ስንመዝነው የለም ይሄ ትምህርት። ጸሎታችሁ ሁሉ አየር ላይ የሚቀር እግዚአብሔር ጋር የማይቀርብ ጸሎት ነው። ባይዘው እግዚአብሔር መሐሪ ቸር ስለሆነ የእናንተን ችግር እንደ አባትነት አይቶ ይመልስላችሁ ይሆናል። እንደ አባትነት አይቶ እግዚአብሔር ጸሎታችሁን ይመልሳል። ልመናችሁ እራርቶላችሁ እንጂ የምትሰማ ማርያም የለችም። አይ አም ሶሪ ብራዘር። የሚያደምጥ ሚካኤል በሰማይ የለም። በዚህ ሰዓት ላይ እኮ በምድር ላይ እያንዳንዱ የሚደረገውን ነገር የሚያውቅ በዙፋኑ ላይ የተቀመጠ እግዚአብሔር ብቻ ነው። ሃሌሉያ፣ ሌላ የለም። አየህ፣ የልብህን ሳታወራ የልብህን ውስጥ እንኳን የሚመረምር ጌታ አለ። ልብና ኩላሊትን መመርመር የሚችል ጌታ። ሌሎቹስ ብራዘር ልብና ኩላሊትን መመርመር አይችሉም። ሚካኤል አይችልም፣ ገብርኤል አይችልም፣ ማርያም አትችልም። እግዚአብሔርን አውርዳችሁ ከፍጡር እኩል አታሰልፉት። አየህ፣ ጸሎት መስማት ቀላል ጉዳይ አይደለም። ብራዘር። የማንነቱ የፈጣሪ ባህሪው ነው፣ የአምላክ መገለጫው ነው። አንዳንድ ሰው በልቡ ይጸልያል ቃላት ሳያወጣ፣ በልቡ ይቃትታል። እግዚአብሔር ያንንም ይሰማዋል። ማርያም ግን ልትሰማ አትችልም። እና አይዟችሁ ጋይስ፣ አይዟችሁ። ለእግዚአብሔር ሐሳብ ተገዙ። ወደ እግዚአብሔር እውነት ተመለሱ። ይሄንን ነው የምንለው ወዳጆች፣ ወደ እግዚአብሔር እውነት ተመለሱ። እና ይሄንን ነው የምንላችሁ። በጣም እንወዳችኋለን፣ በጣም እንወዳችኋለን። ጌታ ኢየሱስ ደግሞ በብዛት በጣም አብልጦ ይወዳችኋል፣ ናቲሻ እንዳለ ተስፋ አደርጋለሁ። ቅድም የነበራችሁ ሰዎች አይታችኋል። ናቲሻ ትዝ ይልሃል ጌታችን ኢየሱስ ክርስቶስ ይወዳል ስለው፣ አዎ በጣም ነው የሚወደኝ አለ። ምን አድርጎልሃል አልኩት። ጌታ ብዙ ነው ያደረገልኝ አለ። ካደረገልህ ነገር በጣም ትልቁ ነገር ምንድነው አልኩት። ኢየሱስ ክርስቶስ ኦክሲጅን ሰጥቶኛል አለ። የምሬን ነው። ጌታ ያደረገለት ትልቁ ነገር ኦክሲጅን ነው አለ። ኦክሲጅን ሰጥቶኛል አለ። ብራዘርስ፣ ከኦክሲጅን ያለፈ ህይወቱን ሰጥቷል። ህይወቱን ነው የሰጠ ወንድም ማለት ህይወትን ሰጥቷል። በመስቀል ላይ ስላንተ ሞቷል። አይ ኦክሲጅን ቢሰጥም በተሰጠ ኦክሲጅን ግን የዘላለም ህይወት መግዛት አትችልም። ወንድም ማለት ጌታ ህይወቱን ነው የሰጠው። የስጦታ ሁሉ ትልቅ ስጦታ ነፍስ ነው። ጌታ ነፍሱን ነው ለአንተ የሰጠው። እሱም በማመን የዘላለም ህይወት እንድታገኝ፣ ከሞት ወደ ህይወት እንድትሻገር፣ ከጨለማ ወደ ብርሃን እንድትመጣ ራሱን ሰጥቷል። የስጦታዎች ሁሉ ስጦታ ነው ኢየሱስ ክርስቶስ።
ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። በሃይማኖተኝነት ጥላ ስለሆናችሁ የምናወራችሁን ነገር በጣም በጭፍን አይን የምታዩ ሰዎች ግዴላችሁ የምናወራችሁ ወደ እግዚአብሔር እንድትቀርቡ ጌታን እንድታዩ እሱ ነው። ሌላ ምንም ዓላማ የለንም። ሌላ ምንም አጀንዳ የለንም። ብራዘርስ እንደው ሃይማኖቴን በቃ ኦርቶዶክስ እንኳን የምትሉ ቢሆን ግድ የለም ኢየሱስን ተቀበሉት። ግን የወንጌሉን እውነት ተረዱት። ሃይማኖት ምንም እንደማይሰራ ያኔ ይገባቸዋል ኢየሱስን ስትረዱ። እና ይህንን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ይህን ጌታ ለመቀበል የምትፈልጉ ማናችሁም ሰዎች ካላችሁ በውስጥ መስመር አግኙን። እግዚአብሔር ይባረክ። ጌታ ኢየሱስ ይመስገን። እንወዳችኋለን። ጸጋና ሰላም ይብዛላችሁ።